ከአውጉስጢኖስ ትእዛዝ ወጣች። ቄራኒዮስ በሶሪያ ሀገር ገዥ በነበረበት ጊዜ ይህ የመጀመሪያ ጽሕፈት ሆነ። አዳምጥ በደምብ። ሁሉም እያንዳንዱን ይጻፍ ዘንድ ወደ ከተማ ሄዱ። ከዛ ዮሴፍም ደግሞ ከዳዊት ቤትና ወገን ታሪክ ነው፣ ወላሂ ታሪክ ነው ሙሉ። እየተሳለኩኝ አይደለም፣ እየቀለድኩኝ አይደለም ብሩኬ። ኖ እንዳይመስልህ፣ እኔ ለንጽጽር አዲስ መሰልከኝ ለመጀመሪያ ጊዜ። ዛሬ ቱርክ ነው እያወራክ ያለው። ኖ አይደለም። ያው አንተ የያዝከውን አመለካከት ይዘህ ነው የምታወራው። እና ደግሞ ይሄ አንተ መጽሐፍ ቅዱስ በነገራችን ላይ አንተ እንደተረጎመ አንተ ብቻ ሳትሆን ብዙ ሰው እንደ ፍላጎቱና እንደተረዳው መጠን ይተረጉመዋል። ገብቶሃል አይደለ? አንድ ደግሞ መጽሐፍ እንትን እንዳለው እግዚአብሔር መንፈስ ያደረባቸው ሰዎች ደብዳቤ እንዳለው የጻፉት ነው። የግል ደብዳቤ እንዳለው ላሳየህ። ለምሳሌ ጳውሎስ የጻፈው የግል ደብዳቤ አለ። ጳውሎስ የጻፈው የግል ደብዳቤ ማለት ነው። የግል ደብዳቤ በቃ የሆነ የረሳሁት ዕቃ አለ፣ እንደዚህ ዕቃ አለ ምናምን አምጣልኝ ምናምን ያለበት ደብዳቤ አለ። መጽሐፍ ቅዱስ ላይ ወላሂ ነው ማለት። አይ በአጠቃላይ እኔ ቆይ ላሳየህ። እኔ ብዙ የሁለተኛ ጢሞቴዎስ ላይ ነው ያለው። አይ ቲንክ ጥቅሱ እሺ ምዕራፍ 4 ቁጥር እሺ ወላሂ በደንብ አዳምጡ። ሁለተኛ ጢሞቴዎስ ምዕራፍ 4 ከቁጥር 8 እናንብበው ወይ ከቁጥር 9 ጀምሮ እናንብበው። በቶሎ ወደ እኔ እንድትመጣ ትጋ። ከዚህ ጋር እናንብበው ከ8 ጀምሮ። ወደፊት የጽድቅ አክሊልን ተዘጋጅቶልኛል። ማርቆስ ለአገልግሎት ብዙ ይጠቅመኛል፣ ይዘው ካንተ ጋር አምጣው። የአምላክ ቃል ነው። ቲኮቁርስ ግን ወደ ኤፌሶን ላክሁት። ስትመጣ በጢሮዳ በአክርጹ ዘንድ የተውኩትን በርኖስና አንጥረኛው አስከንድሪዮስ እጅግ ከፋብኝ፣ ጌታ እንደ ስራው ይመልስለት ምናምን እያለ ያወራል። አየህ ወንድሜ፣ አንተ መጽሐፍ ቅዱስን እያነበብክ ያለኸው ምን እውቀት በሌለ መልኩ ነው። ለምን እንደ መጽሐፍ ቅዱስ ካልተጻፈ ማን ሊያወራው ይችላል? ሐዲስ ነው እሱ ሐዲስ ይባላል። ሐዲስ ነብያችን መሐመድ ሰለላሁ ዐለይሂ ወሰለም ነብያችን ራሳቸው የተናገሩት እንዲሁም ተጽፎ ነው እኮ ቁርአን ላይ አይደለም። ቁርአን አይደለም መለኮታዊ መጽሐፍ ላይ አይደለም ያለው። በቃ ልክ እንዳልከው ታሪክ ነው። ታሪኩንና ይሄንን እንደፈለከው ልትለው ትችላለህ። እንደ ፍላጎት ልትረጉመው ምናምን ትችላለህ። ግን መጽሐፍ ቅዱስ በአልዋሽም በሰው የተጻፈ ነው። መጽሐፍ ቅዱስ በሰው የተጻፈ ነው። በክርስቶስ ሐዋርያቶች የተጻፈ ነው። ግን እነዚህ ሐዋርያቶች በራሳቸው አንደበት አይደለም የሚጻፉት፣ በጌታ በክርስቶስ ወይም በእግዚአብሔር መንፈስ ተመርተው ነው ያንን ነገር የጻፉት። ማስረጃ ተጠኛል። ይቅርታ ጋር ይሄ ከሰማይ ሊወርድ የሚችል አሁን ግልጽ እኮ ነው። አሁን እኮ ሐዋርያው ቅዱስ ጳውሎስ እንደጻፈው እኮ እንዳልከው አንተ በመንፈስ ቅዱስ ተመርተው እንደጻፉት አንድ ጥቅስ ስጠኝ። አሁን ይሄ ምንድን የሚለው
መጽሐፍ ቅዱስ ይላል እኮ መንፈስ ቅዱስ ተሞልቶ ይላል እኮ። የቱ ጋር አይልም ሚል የለም። መንፈስ ቅዱስ ተሞልቶ ማለት እኮ በጌታ መንፈስ ነው የሚል ጥቅስ የለም። ለዚህ አሁን ያለበት ሁኔታ ስላልተመቸ ሌላ ቀን በቃ እሺ፣ እንደዛ ከሆነ አሁን ምቹ ሁኔታ ላይ አይደለሁም። ሌላ ጊዜ አውጣለሁ። አውራ በቃ እንደዛ ከሆነ አውራ በቃ ችግር የለም። እና እንደዛ ነው የምልህ። አሁን አንተ ትክክለኛውን ነገር ነው የምነግርህ። አውጣልሃለሁ እኔ ችግር የለውም። እሺ ችግር የለውም። በቃ እሺ ችግር የለውም። ሌላ አንድ ሌላ ጥያቄ ልጠይቅህና በቃ እንጨርስ። እሺ ለምሳሌ አሁን አንድ ነገር ላሳየህ። እኔ አሁን አንድ መጽሐፍ ወደ ስክሪፕቸር መጣ ማለት ነው። እሺ ለምሳሌ አንድ ነገር አልገባህም። ስለ መጽሐፍ ቅዱስ አይደለም እኔ እርግጠኛ ነኝ ስለ ቁርአንም በደንብ የምታውቅ አይመስለኝም አቡበከር። አሁን አንተ ዝም ብለህ ነው እያወራህ ያለው። ተከክቷል አይደለ? እኔ ሙቀቱ ኖሮኝ አይደለም፣ ግን ልክ ያልሆነ ነገር ስትናገር ሰምቻለሁ እኮ። ቆይ ላሳየህ ነው የሚጻፍ ነገር እንዴ ዝም ብለህ። እሺ ቆይ አንዴ። አሁን ምንድነው የምናደርገው መሰለህ? እኔ አንድ ጥያቄ ጠይቃለሁ። ያንን አንድ ጥያቄ እንድመልስልኝ እፈልጋለሁ። ጠይቀኝ፣ ችግር የለውም። መመለስ የሚችለው ከሆነ መልሰው። እሺ አንድ መለኮታዊ መጽሐፍ ከሆነ ደግሞ አልችልም ይላል። አንድ መለኮታዊ መጽሐፍ ከሆነ እርስ በርስ መጋጨት አለበት ማለት? በደንብ አስተውል። አንድ መለኮታዊ መጽሐፍ ልክ አንተ እንዳልከው በመንፈስ ቅዱስ ተሞልቶ ነው የጻፉት ካልከኝ እርስ በርስ መጋጨት የለበትም አይደለ? ነው አይደለ? ለምን ይጋጫል? አይጋጭም። እሺ እኔ ደግሞ ሲል የሆነ ግጭት ላሳይ። ባይበል ሲል የሆነ ግጭት ማለት ነው። ሲል የሆነ በጣም ፈቃደኛን መጀመሪያ ፈቃደኝነትን አላረበት ነገር ምን ነው? ችግር የለውም። እኔ ታሳየኛለህ እኮ ችግር የለውም። ግን እሺ በደንብ ተከታተሉኝ። ቆይ ትቀጥላለህ ብሩኬ። በደንብ ተከታተሉኝ ያጀማ። 162 ሰዎች የከፈትኩት ባይብል ይሄኛውን ነው። ለምን ለቁጥር ሳይመች ማለት ነው። አሁን ይሄ መጽሐፈ ነህምያ ነው። ነህምያ ምዕራፍ 7 ቁጥር 13 ጻፉ፣ ቶሎ በሉ፣ ቀልጠፍ በሉ። ወይኔ የላችሁም ማለት ነው። 2172 እሺ። ከእስጢያስ ዘሮች 372 ወሰደ አለ። ከዛ እንደዚህ እያለ ይቀጥልና ከዛቱ ዘሮች ይላል ስንት ወሰደ? 845። ከዛቱ ዘሮች ስንት ነው የወሰደ ጀማ? ይሄን አስተውሉ። 845 ይሄንን ቁጥር ነው ፈልገው 845። እሺ አሁን ነህምያ ላይ ነው ያለነው። ተመሳሳዩን ትርክት አሁን እሺ የት እንዳልኩ ራሱ አይጠፋኝም። ነህምያ አይደለን እዝራ ጋር እንሄዳለን። እዝራ ምዕራፍ 2 አይ ቲንክ። ያው አሁንም ስለዛው ምርኮ ያወራል። የባቢሎን ንጉስ ናቡከደጽዮን ወደ ባቢሎን ምርኮ ይላል። ከዛ የተመለሱ የእስራኤል ሰዎች ስም ዝርዝር የሚከተሉት ነው አለ። የመጀመሪያው 2172 ነው፣ ትክክል ነው። ሁለተኛው 372 ነው፣ ትክክል ነው። ከዛ እዚህ ጋር ይመጣና እዩት ይሄንን የዛቱ ዘሮች አለ። እዛ ስንት ነበረ? 845 ነበረ። የዛቱ ዘሮች ስንት ናቸው ይለናል እዚህ። ቆይ እስቲ ስንት ይላል ያ ጀማ? 945 አለ። ጻፉልኝ 945 ብላችሁ። የቱ ነው ያምለቃ? 945 የሚለው ነው ወይስ 845 የሚለው ነው? ሲምፕል የሆነ ነገር ነው። አንተ የያዝከው መጽሐፍ ራሱ ትክክለኛ አይደለም። የት ነው ያመጣው? እሺ ከምን ላሳይ? ከምፈልገው ነገር ንገረኝ። ኦርቶዶክስ ነህ?
አያቸው ትክክለኛ አይደለም። እኔ ሆነ ይኸውልህ ቁጥሩ ስለተሳተ ትክክለኛ አይደለም ማለት ነው። ጥቅሱን ከየት አመጣኸው? ወይ ይዛ አለ ባይብል አለ አንተ ባይብል አለ? እኔ አለኝ ባይብል። እንዴት አይነው? ለኔ ስትል ክፈትልኝ እባክህ ክፈት። እኔው ቆይ እኔ ደግሞ በፒዲኤፍ ምቹ ሁኔታ ላይ ስላልሆንኩ ነው። አጋጣሚ መኪና ውስጥ ሆኜ ነው ዝም ብዬ ቲክቶክ ስከፍት ያንተን ወሬ ሰምቼ የገባሁት። ትክክለኛ ስታወራ ስለሰማሁ በአፕሊኬሽን አለኝ ከፈትልኝ። አፕሊኬሽን ማን ከርቻለሁ፣ ግን አፕሊኬሽን ሳይሆን እንዲያየው በኖርማል ፒዲኤፍ አለኝ ለማን ከፍተለ አፕሊኬሽንም አሳይቻለሁ። ጥቅሶችን ደግሞ ያዝ በሚመቸው ሰዓት ያው የራሱን መጽሐፍ ከፍቶ እንደ ሌላ ጊዜ ያዋል። እሺ መጽሐፈ ነህምያ አገኘሁት። ኖርማል መጣ እንዴ? እሺ መጽሐፈ ነህምያ ምዕራፍ 7 ይታለ ምዕራፍ 7 እስከዛ ፈልገው ብር አሁን ያነበበልህ ግን እንደተጋጨ አምናሃል? መጽሐፍ ቅዱስ ውስጥ የለም እንጂ ተጋጭቷል ነው የምትለው? እኔ በባይብል ማለት ነው ምንም 100% እርግጠኛ ነኝ። እንዴት እርግጠኛው? አንብበህ ሆኖ ሁሉን ውስጤ ጌታ የሚነግረኝ ነገር አለ። ውስጤ መንፈስ ቅዱስ እኔ ላይ አለ። እሺ ልቀጥል። ከይሄ መንፈስ ቅዱስማ ዛሬ ያው ተመልከተው ራሱ ጥቅስ ማለት ነው። ከጌታ ያው ተመልከት ከዛቱ ዘሮች 800 ስንት ናቸው አለ? ብሩኬ ስትላል እዚህ ጋር 845 አይደል? ይሄ ምንድነው? መጽሐፈ ነህምያ ምዕራፍ 7 ቁጥር 10 መጽሐፈ ነህምያ ማለት መጽሐፈ ነህምያ ማን ነው? ነህምያ ነብዩ ነህምያ ነው። ገብቶሃል? ግን አንተ መጽሐፈ ነህምያ የተባለበት ምንድነው? የነብዩ ነህምያ መጽሐፍ ነው። እሺ ከዛ መጽሐፈ ማን ጋር ነው የምትሄደው? እዛው ከመጽሐፈ ነህምያ አንድ ወደ ላይ መጽሐፈ እዝራ። መጽሐፈ እዝራ ደግሞ የመጽሐፈ እዝራ ነው። የእዝራ ነው። የተለያዩ ናቸው። ገብቶሃል እንዴ? ትክክል። ስለዚህ እሱ 845 ቁጥር አውጣው። ቀጥሎ ያለው ነው። በደንብ በቃ ይሄን ነው የምፈልገው። ስለዚህ እሺ አሁን እዚህ ጋር ደግሞ ከባቢሎን ምርኮ አለ ራሱን እየነገረን ነው። እንግዲህ አስተውሉ። በመንፈስ ቅዱስ ተመርቶ ነው የጻፉት ነቢያቶቹ። ከባቢሎን ምርኮ ራሱን ነገር ሲነግረን እዚህ ጋር መጣና ከዛቱ ዘሮች 945 አለ። ቡም አየኸው እንዴ? እሱ ለብቻው ይብን አገናኘው እኮ ሁለት ሰዎች ናቸው። የተለያዩ ሰዎች እኮ ናቸው። ስለራሱ አንድ አይነት ሰው የአምላክ ቃል ብቻ አይደለም በርጂ። ትክክል ነህ። እኔ ልክ ነኝ። ይኸውልህ ስማኝ፣ ግንባርህ ነበር መስለው ባገኝ አንተ እኔ ልታሳምነኝ አትሞክርም። ይኸውልህ ልንገርህ፣ ተምር ላሳምነኝ በየትኛው ክፍለ ዘመን ነው የመጣው የሚለውን ነገር አንተ ልንገርህ። ወአለይኩም ሰላም። እንዴት ነህ ብሩክ? እንዴት ነህ? አይ አቡበከር ያናገረኝ። ሰላም ነው? እንዴት ነሽ? ዛሬ ሰላምታ መልስ። ሰላምታ ባህላችን አለ እንዴ? ይመስገን። ደስ ይላል። ይመስገን። አይ እንትና አቡበክር እስኪ ማርቆስን ክፈትልኝ። ቅድም የከበርክ ቴክስ ወይ ምንም ነው የከበርክ ቴክስ ወለ ሳይሆን እንትን ታሪክን በገዛጆች ምናምን የጻፉ ምናምን የሚለው እኔ እኮ አልሰማችሁም። አንዴ አሁን ይሄ የከበርክ ቴክስ ወይ ከመጀመሪያ ጀምሮ ወይ ተጠይቀናል። አሁን ከዚህ በኋላ እኛን ተጠይቀናል። አብሽራ ማነው ብሩክ? እስኪ አሁን ይሄ ማን ነው የሚናገረው? ንገረኝ።
የከበርክ ስቴፍሎስ ሆይ ከመጀመሪያው በአይን ያዩት ከጆሮ የሰሙት ምናምን እያለ የሚናገረው ይሄንን ማን ነው? እግዚአብሔር ነው ወይስ ሉቃስ ነው? ከዚህ ሉቃስ ወንጌል ምዕራፍ 1 ላይ ያለውን ሉቃስ ወንጌል ማለት ያለውን ማን ነው የሚያወራው? ማን ነው የሚናገረው? ይሄንን ንግግሩ የማን ነው? ይሄንን ንግግሩ መንፈስ እኮ ሉቃስ ላይ ያለው ንግግሩ የማን ነው? ከመጀመሪያው ጀምሮ ሉቃስ እንደጻፈው ማለት እኮ በጥንቃቄ እኮ እሱ የጻፈው አሁን እዚህ ላይ እሱ ሲጽፍ ይሄ ንግግር ሉቃስ እንደጻፈ ወይም ደግሞ የእግዚአብሔር ነው እንጂ መንፈስ ቅዱስ የተሞሉ ሰዎች ናቸው እነዚህ ሰዎች። የከበርክ ቴዎፍሎስ የሚለው እግዚአብሔር ነው እንዴ? ቴዎፍሎስ የሚለው ማነው? ሉቃስ ነው ቴዎፍሎስ የሚለው። አዎ እኛም እያልን ያለን ባይብል ላይ የሰው ቃል አለበት ሲባል ያው የከበርክ ቴዎፍሎስ የሚናገረው እዚህ ላይ እግዚአብሔር ሳይሆን እግዚአብሔር ሳይሆን እዚህ ላይ እየተናገረ ያለው የከበርክ ቴዎፍሎስ እየተናገረ ያለው ሉቃስ ነው። ስለዚህ የሰው ንግግር አለበት፣ የሰው ቃል አለበት፣ የሰው ቃል ተጨማምሮበታል የምንለው ለዚህ ነው። ቁርአን ላይ ግን ሙሉ በሙሉ የዓለማቱ ጌታ የመለኮታዊ ንግግር ነው ብለን ነው የምናምነው። እዚህ አሁን ሉቃስ የሚናገረው ግን የሉቃስ ወንጌል ነው እንጂ እግዚአብሔር አይደለም። አዎ አሁን ስለዚህ እኛን እንመልስልህ ሰለኛ ግን አሁን አንተ ባይብል የሰው ቃልም ጭምር የሰው ቃል ያለበት እርስ በርስ የሚጋጩ ነገራቶች አሉበት። በቃ ንግግሩ ራሱ ማን እንደጻፈው አይታወቅም። እዚህ ነገራቶች አሉ እና ለዛ ነው ከቁርአን ጋር ቁርአንና ባይብል የሚወዳደረው። ሌላ አንድ ጥያቄ ልጠይቅሽ። ሄሎ እሺ፣ አሁን አንቺ ሙስሊም ነሽ አይደል? በደንብ አዳምጪ። ነዓም ሙስሊም ነኝ በጣም። ምን ያህል በተኛዎች በራስሽ ላይ በሰውም ላይ ሌላ በሙስሊም ሰው ላይ አላህ ምልክት በ100% ይባላል አይደል? ራሴን ከማምነው ራሴን ከመሆን በላይ እኔ እስልምናን አምነዋለሁ። እስልምና ምንም ስህተት የለበትም ብዬ ነው የማምነው። ምንም ስህተት እኮ ስማማ ሌላ ነገር እኮ አንቺ እኮ ያልሽው የእናት አባትሽ ሙስሊምኛ ይኸውልሽ፣ እኔ የምጠይቅሽ እሺ ጠይቀኝ። እኔ እሱን አይደለም የምልሽ፣ ስሚኝ። ጫጫታ አለ ደግሞ አንቺ ጋር ትይዋለሽ ታሪክ ያለ አራኩት እኔ ያልኩሽ ሙስሊም ነሽ። በእስልምና ላይ የአላህን እውነተኝነት የአላህን መኖር ምን ያህል እርግጠኛ ነሽ? በምን አየሽው መኖሩ? ራሴን ከማምነው በላይ አላህን መኖር አረጋግጣለሁ በቁርአን እኮ። ምን አየሽ? ምንም አላየሽም። ያየሽው ነገር የለም። ገብቶሻል አይደል? ብዙ ነገር አይቻልም። እኔ አሁን ለምሳሌ ቁርአን ራሱ መለኮታዊ ራእይ ነው። የዓለማቱ ጌታ ያለ ሱብሃነሁ ወተዓላ ንግግር ቁርአን ምልክት ሊሆን አይችልም። ቁርአን ሊሆን አይችልም። ቁርአን ሊሆን አይችልም። አንድ ነገር አለ ለማለት እኔ የማይጠበቅብኝ እያልክ ነው። ይኸውልሽ ስሚኝ፣ እኔ አሁን ለምሳሌ አንድ ነገር መኖሩን ለማየት ለማወቅ አዎ የሆነ የምታዩት ነገር የለም። ገብቶሻል? እኔ አሁን አካባቢ ላይ ብዙ ሙስሊሞች አሉ፣ ብዙ ማውቃቸው ሰዎች አሉ እኮ። አንተ እግዚአብሔርን አይተህ የምታውቀው? አንቺ ግትር ሆነሽ እየተከራከርሽ ነው። አሁን እኔ ብዙ ሰው ጠይቄ ይሄን ጥያቄ ሊመልሱልኝ አልቻሉም። እኔ አሁን ክርስቲያን ነኝ። እኛ ጋር ጸበል የሚባል ነገር እኔ ስለሰው ሳይሆን ስለመጽሐፍ ነው እዚህ ነው። ይኸውልሽ አሁን አንተ ጀነራል ነው ምን እግዚአብሔርን አይተህ ቆይ አንዱ ትዝለላ ወገናችን ይሄ እንደዚህ ነው። አሎ እንደማመጥ አዳምጪኝ። እሺ አዳምጪኝ፣ ታወሪያለሽ። እኛ ጋር ጸበል የሚባል ነገር ግን እኔ ደግሞ እውነቱን ነው የምነግርሽ። እኔ ከማንበቤም ምን ከማለት ነው ሰላም ላክ እያወራን ነው። ቆይ እዛ ላይ ሴጣን አያድንም ማለት ሴጣን የማዳን ችሎታ የለውም። ቆይ ሰይጣን የሚያምኑበት እኮ ያድነናል ይላሉ። ችግሩ ይኸውልህ ውሃም አያድንም፣ ጸበልም አያድንም። በዓይናችን ይኸውልሽ አይነ ስውር አይኑ ሲበራ ቆማጣ ቆሞ ሲሄድ እያየን ብሩክ እውነተኝነቱ እንዴት ልናምን እንችላለን? አሁን እኮ እናንተ ምንም የምታዩት ነገር የለም። ብሩክ እኔ ምንም ይኸውልሽ ልንገርሽ፣ ምንም የምታዩት እሺ፣ ምን አይተሽ ታውቂያለሽ አንቺ? ምን አሁን ለምሳሌ ብሩክ ሰላም፣ እንዴት ነህ? ደህና ነህ ግን? አዎ ደህና ነህ ወይ? እንዴት ነህ? አዎ መረጋጋት የሚባል ነገር አለ። አሁን ጸበል ጋር ምን ወሰደ? ጸበል ይኸውልህ
አይደለም እውነተኝነቱን ላረጋግጥሽ ነው። እስልምና በምንም ተአምር ይኸውልሽ እስልምና ሆኖ ማያውቅም። እስኪ ቆይ ብሩክ እስልምና ይኸውልሽ ቆይ እስኪ ብሩክ እኔ ምንም ሰማሽ ልክ አይደለሽም። ስሜታዊ አይደለም እስልምና ልክ አይደለም እኮ። እንደዛ ካልሆነ በትክክል እናውራ አይደል? አሁን አንተ እኮ ሰላም ላክ እያወራህ አንድ ነገር ቆይ እስኪ አንድ ነገር ከተከማለ ማለትም አንተ አሁን አንድ ነገር ትክክለኛነቱን ለማወቅ ነው ኤቲስቶች ማለት ነው። ስለዚህ አሁን አንተ ኤቲስት ሆነ ማለት እየጠየቀኝ ስለሆነ እኔም ልጠይቅህ። እኔ ጌታዬን የማውቀው በቁርአን ነው። ጌታዬን ነገር በቁርአን ተመርኩዤም ቁርአንን አይቼ ነው ያወቅሁት አምላኬን። አንተ ግን ማየት አለብኝ የሚልን ማስረጃ ስላመጣ እግዚአብሔርን አይተህ ሆነ ወይ ያመንከው? አሁን መልስ። ስለ ጸበል ያነሳው ነገር ደግሞ ጸበል ውሃ ነው። ምንም ማዳን አይችልም ወገናችን። ጸበል ውሃ ነው እንደማንኛውም ውሃ ማለት ነው። ለአንዳንድ ሰይጣን ያድነናል ብለው የሚያምኑ ሰዎች ሰይጣን ያድነናል ብለው ካመኑ ሊያድናቸው ይችላል ለጊዜው ማለት ነው። ነገር ግን ትክክለኛ ድህነት አይደለም ያንን ግልጽ ነው። ጸበልን በተመሳሳይ ውሃ ነው። አሁን ለምሳሌ ከኛ ሰፈር ውሃ አለ የሚሄድ ውሃ ማለት ነው። ያንን ውሃ መጡና ከዛ በኋላ ማርያም ብለው ይሰይሙታል። ቦታውን ለመውሰድ ሲፈልጉ ማርያም ብለው ይሰይሙና ከዛ ጸበል ይሉታል ማለት ነው። ይሄ በፍጹም ትክክለኛ የሆነ ነገር አይደለም፣ ቦታ ለመያዝ የሚደረግ ጥረት እንጂ። ይሄ ደግሞ አያድንም፣ ውሃ አያድንም ወገናችን። እንዴ ውሃ አያድንም። እኛ ደግሞ ድነት የሚባለውን ነገር በዚህ የምትለካ ከሆነ ደግሞ ቁርአን እኛ ሸፋዓችን ነው ወይም ደግሞ መድኃኒታችን ነው። አላህ Subhanahu Wa Ta'ala ቁርአንን ለምእመናን መድኃኒት አደረኩት ይላል። አንድ ሰው ቁርአን ከተቀረበትኝ ከጅንም ሆነ ከማንኛውም በሽታ ያድናል። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ድነዋል፣ ሌሎችም ድነዋል፣ በጣም ብዙ ሰዎች ድነዋል። እኔ ጭምር ድኛለሁኝ። እያየን ነው ባይናችን ማለት ነው። ይሄ ከሆነ ማስረጃ አይ አምላክን ማየት ከሆነ ግን አምላክን ማየት ማስረጃ ግዴታ መታየት አለበት። አንድ አምላክ ለመኖሩ ካልክ እግዚአብሔርን እስኪ የት ቦታ ነው ያየው? ሚዩት ነው በነገርህ ላይ ያወራህ ከሆነ አትሰማም። ሚዩትን ክፈትና አውራ። እየሰማሽ ነው? አሁን ይሰማል። እግዚአብሔር ሊታይ የሚችል አይነት አምላክ ሊሆን ይችላል። ለማን? ለጻድቃን ሰዎች፣ ጻድቅ ለሆኑ ሰዎች በምድራዊ ህይወታቸው የት ቦታ ላይ ነው የታየው? እስኪ ጻድቅ ለሆኑ ሰዎች የታየበትን እግዚአብሔር ይገለጣል እኮ። ማስረጃ ስጠኝ። አንቺ የማብራራት ይኸውልሽ እኮ ማስረጃ ማውጣት አለብን። አንድ ነገር ስናወራ እኮ ያለ ማስረጃ የምናወራ ከሆነ ምን ፋይዳ ይሻላል? ይላል እኮ እሺ እኮ አሳይ። መጽሐፍ ቅዱስ ይላል። በደንብ አንብቢ መጽሐፍ ቅዱስ እና ደግሞ ሌላ የጀመርኩት አንድ ማስረጃ ጨርስና ጊዜና አላባክን እና አንዴ ልንገርሽ የሆነ ነገር። አሁን አንተ አላነበብሽም። አንቺ ገና እንኳን ቁርአንን አላነበብሽ 30 ቦታ ባይ 30 ቦታ 30 ቦታ ማታዳምጪኝ ከሆነ እወጣለሁ። ተወጣለሽ ችግር የለውም። አሁን እኮ አንተ እግዚአብሔር ይታያል ብለሃል። እኔ እግዚአብሔር እንደማይታየው ማስረጃ ይከፍልልኛ። እግዚአብሔር ይታያል አላልኩም እኮ አልደማመጥንም እኮ እኔና አንቺ እኮ ለጻድቃን ሰው ይታያል ሳይሆን ያልኩሽ። አንተ ቅድም እኔ ጻድቅ ነኝ አላልኩም፣ ግን ልነግርሽ ነው። ስሚ ሰው ተረጃ። ይኸውልሽ እኔ ያልኩት እኔ በዙሪያዬ ይኸውልሽ ብዙ ሙስሊም ጓደኞች፣ ብዙ አብሮ አደጎች በሰፈሬ ጎረቤቶቼ ነበሩ ያበዱ። ይኸውልሽ ልንገርሽ ያበዱ የታመሙ ነገር ይሁኑ ጓደኞች አሉ፣ የልብ ጓደኞች ቁርአን ተቀርቶባቸው ምን ብለው ሲድኑ አይቼ አላቅም። እኔ ግን አይነ ስውር ወደ ቤተ ክርስቲያን ወደ ቤተ እምነት ሄዶ አይነ ስውር አይኑ ሲበራ ይቻላል እኮ። ይኸውልህ አሁን ለምሳሌ እውነተኛው ነው የሚያበራው፣ እውነተኛው አምላክ ነው የሚያድነው። እውነተኛው አምላክ ነው የሚያድነው። ድነናን ይላሉ እዩ ጭፋ ማለት ነው። በካልቾ ማለታቸው ድነናን ይላሉ እኮ። እኔ ያየሁት ነው እኮ ስለማላየው አይደለም ስላየሁት ነው እኮ። እኛም እያየን እኮ ነው። ስለራሴ ነው ማለት እዩ ጭፋም እኮ በካልቾ ብሏቸው ድነ ውሃ ሰረደረችው። ከዛ የዲነናን የሚለው ትክክለኛ ድህነት አይደለም፣ ውሸት ነው፣ ፌክ ነው እሱ። አንቺ ቲክቶክ ላይ ምናምን የምታየውን ነገር ነው። እኔ ግን በአይኔ ያየሁትን ነው የምነግርሽ።
አሁንም ጊዜ አለ እኮ አሁን ጊዜ አይደለም፣ በዚህ አይደለም ውይይታችን እኮ በዚህ አይደለም። አሁን ገሌ ባለዛሩ ሰራች አይደለም ውይይት። ቆይ ብሩክ ገሌ ባለዛሩን ምን አደረገች አይደለም ሰራ የኛው ውይይታችን መጽሐፋችንን ይዘን አሁን እንዳትወጣ ቁርአን እውነት ሊሆን አይችልም። ቁርአን ነብዩ መሐመድ የጻፈው ነው። እሺ ቆይ ነብዩ መሐመድ የጻፈው ነው ቁርአን። ቆይ አንዴ እሺ የፈጣሪ ያለ ቃል አይደለም ቁርአን። ነብዩ መሐመድ እንደ ልቡ የጻፈው መጽሐፍ ነው። በቃ እሱም መረዳት ያለባችሁ። እንደዛ ባይሆን ይኸውልሽ ልንገርሽ፣ ክርስቶስ ቀደም ጀምሬልሽ ነበር። ይኸውልሽ ቆይ ብሩክ ቆያ አንዴ እስልምና ታሪክ እኔ ሰማኝ እኔ አንዴ አታሰሩኝም አልክ። አዳመጥነ እስካሁን ዝም ብላል። እሺ በቃ ጸጥም በልና እሺ አውራ። ሌላ ማዳምጥኝና ታወራለህ። አንዴ ልጨርስ። ብለናል አውራ። እሺ ነብዩ መሐመድ ነው የጻፈው ያልኩበትን ምክንያት ልንገርህ። እስልምና እንደ ጀነራል እንትን በየትኛው ክፍለ ዘመን በየትኛው ዓመተ ምህረት የመጣ ሃይማኖት ነው ተብሎ ሲታሰብ በየትኛው ነው? በሰባተኛው ክፍለ ዘመን ነው የሚባለው አይደል? ክርስትና ደግሞ 3000 ዘመናትን ያስቆጠረ ነው። እዚህ ምድር ላይ ታሪክ እንዳስቀመጠው ነው የምነግርህ። ይሰማል? እየሰማኝ ነው? ጸጥ ብለን እያዳመጠ ነው። እና እንደዛ ነው። ክርስቶስን በሰዓቱ 12ቱ ደቀ መዛሙርት ይቅርታ፣ ቆይ አርኪኦሎጂስት ናንተ የነበሩ ናቸው። በታሪክ ታምናለህ? እነሱ ስማኝ ታሪክ ራሱና የሚገርም ታሪክ ላመጣልህ ልክ እንዳልሆነ ልነግርህ ነው። ይኸውልህ መጽሐፍ ስለተጻፈ አንተ እናትና አባትን የተከተሉትን ነው። ታሪክም ይነግርህን ነገር ልንገርህ ነው። ታሪክ በራሱ እኮ ታሪክ ታምናለህ? ታሪክ ትቀበላለህ እኮ አይወራም። ታሪክ ትቀበላለህ? በታሪክ ለምን አላምንም? በቃ አዳምጣችኋል። 188 ሰዎች አዳምጣችኋል። እኔ ከታሪክ ኢየሱስ ክርስቶስ ሚስት እንዳለው ሲማግጥ እንደነበረ ላሳይ ከታሪክ ወላሂ ነው የምልህ። ከተጻፈ መጽሐፍ ቅዱስ ላይ እንደዚህ አይነት ነገር አለ። ታሪክ ከታሪክ ላሳይ የተጻፈ ነው። እሱ እውነት ሊሆን ይችላል። አንተ ስለዚህ ታሪክ አትቀበልም ማለት ነው። ኢሳ ማግጧል ማለት ነው። ኢሳ ማግጧል ማለት ነው። አንዴ ታሪክ አትቀበልም ማለት አይደለም። ይሄን መልስልኝ። ክርስቶስ ማለት ኢሳ ነው አይደል? እኔ አላውቅም እንዴ ነው እንጂ ኢሳ ብላችሁ ታምኑ ይል እንዴ? ብሩክ በታሪክ አምናለሁ ያልከው እኮ አንተ ነህ። በታሪክ አምናለሁ አልቀበልም። አንተ አምናለሁ። ይሄ ታሪክ አይደለም፣ ሁሉም ታሪክ አይደለም። ታሪክ እሺ። ስለዚህ ምንድነው የታሪክ መስፈርት ንገረን። እሺ ታሪክ ያልኩ እውነተኛውን ትክክለኛውን ታሪክ ነው የምነግርህ። እሺ እውነተኛ ታሪክ እንዴት ነው? አንተ እንደምታወራው የማይመስል ታሪክ እሱ ውሸት ነው። እሱ አረም አይደለም፣ ዋላ አይደለም። ማይክል አንጀሎ የሚባለው አሁን ፈረንሳይ ሀገር በጣም የሚታወቅ አካል አለ፣ ማይክል አንጀሎ እና ያ ኢየሱስ ክርስቶስ ከመግደላዊት ማርያም ጋር ኮንሱሜት አድርጎ የተወለደ ልጅ ነው ተብሎ ይታሰባል። በደንብ የተጻፈ የታሪክ ጽሑፍ መጽሐፍ አለ። አንድ አይደለም ብዙ የአሸ መጽሐፍ እሱ እኮ ማንም ሰው እኮ ተነስቶ ሊጽፍ እኮ ይችላል እኮ ወንድም። ስለዚህ ታሪክ እንዴት ነው ምን ላይ ነገር ነገር ማንም ሰው ሊጽፍ ይችላል። ግን ትክክለኛውን ነገር የምነግርህ ነገር ብትሰማኝ እኮ አንዴ ግልጽ ይሆንልሃል። ኖ እንደዚህ አይደለም። በቃ አሁን ቃል በቃል ነው የምናወራው። ታሪክን እንዴት ነው አንተነህ ማግኘት የምችለው? ታሪክን እንዴት ነው አንተነህ ማግኘት የምችለው? አንደኛ ከታሪክ ጋር የሚያገናኘው መጽሐፍ ቅዱሳውን ከእውነተኛ ታሪክ ጋር ይገናኛል። ለምሳሌ ክርስቶስ በሰዓቱ ነበረ፣ ከ3000 ዘመን በፊት ነበረ። በስሩ 12 ደቀ መዛሙርት ሰማኝ። ይኸውልህ ካልሰማኝ እኔ አልሰማህም። ዝም ብለህ እያወራህ ነው። አንዴ ይቅርታ ጋር አሁን የታሪክ መጽሐፍ ምን ትፈራላችሁ? ላውራና እሺ ፈርተን ነው። እሺ ባይብል ነው የታሪክ መጽሐፍ እንዴ? ስለዚህ አመሰግናለሁ። አንዴ አጨብጭቡ። በቃ ይሄን ነው እኮ የታሪክ መጽሐፍ ነው አልኩ። አሁንም ደገምኩ። አምናሃል። ቅድምም ብለሃል፣ አሁንም አምናሃል። ቀጥል። አሁን አንዴ ቃል አውራ እንዴ የታሪክ መጽሐፍ ነው ማለት ይሄ እኮ ታዲያ እውነት እኮ ነው። የሆነ ነገር የተጻፈ ነገር ቁርአንም እኮ ታሪክ ነው። ምንድነው የምትለው? አይደለም ቁርአን እኮ ነብዩ መሐመድ ነው የጻፈው። ሌላ ማንም ሊጽፈው አይችልም። እሺ ነብዩ መሐመድ መጻፍ አይችልም ብትለኝ ነው። ከጎኑ ወይ ሊጽፍ ሰው ዛሬ አስቀምጦ አጽፎታል ማለት ነው። ማሩ ይጨርስና ሰምተኛል ካለ በኋላ እናወራዋለን። አንዴ ቀጥል። ብሩክ ይሰማል። ነብዩ ይኸውልህ ቁርአንም ታሪክ ነው። ይኸውልህ ከመጽሐፍ ከሰማይ የወረደ ነገር አይደለም። ቁርአን እሰማለሁ። እየሰማሁ አቤት ባለቤቱ ነኝ እኔ። ቦስ ብለህ ልጠራኝ ትችላለህ። አሁን ስታወራ ምናምን ልቆላልፋችሁ እችላለሁ። ሁላችሁን ብቻዬን ላወራ እችላለሁ። እና ምን አለ መሰለህ አሁን አንተ ስናይ እውነት ለመናገር ነው የራቀው የሳይ የክርስትናም የእስልምናም እውቀት የለህም። ያው መጽሐፉን በእጅ ስለሌለ
ቀለል ላድርግልህና አለኝ ይኸውልህ ግን ማለት ነው እውቀቱ አለኝ ስል እኔ በቂ እውቀት አለኝ ሳይሆን ማቀውን አውቃለሁ ታወራለህ ማላቀውም ነገር ሊኖር ይችላል ማስረጃ ታወራለህ ኦኬ ያው ችግር የለውም ነው የተወሰነ ደቂቃ ከጠበቃችሁ ወይስ እንዳሁኑ ትቀጥላለህ ላይቭ ላይ ትቆያላችሁ አዎ እንቆያለን ማስረጃ ምናምን መጽሐፍ ቅዱስን ይዘህ ትመጣለህ ይቻላል ከ30 ደቂቃ በኋላ የምታገሱኝ ከሆነ እንደ ኢየሱስ 30 ደቂቃ ታገሱኝ ግን ከመጣ እሺ ማስረጃ ይዘና መጽሐፍን ይዘናና እናወራለን ማለት አሁን እስካሁን ያወራውን ነገር ኢየሱስ ማስረጃ ብናየው ቤቱ ፎሎ አድርጎ ማስረጃ ይዘህ እኔ እኮ አይደለም እኔ አሁን ከታሪክ ተነስቼ መጀመሪያ ዝም ብዬ ጀነራል ነው ገብቷል አይደል በቃ አሁን አታወራ ጀነራል ነገር ፎሎ አድርገው ደርሰና 30 ደቂቃ ፎሎ አድርገኝና ብሩ ማሩ ፎሎ አድርገውና ከዛ ከ30 ደቂቃ በኋላ ማስረጃዎችን ይዘህ ነው እሺ መልካም ጊዜ ይሆንልህ ቃል ከታች ሆነ እያወራች ነበርና ቃል እናውራ እሺ ላይ ምናልባት ኮሜንት ሆና መንገርማችሁ ከሆነ ችግር አለው አላህ ከሆነ እውነተኛው አምላክ ይከተለዋል ብሩክ ለምን አላህ ከሆነ እውነተኛው አምላክ ይከተለዋለሁ ምንም የምንፈራው ነገር የለም አሳምኑኝ ማሩ ዛት ማች በቃ እኮ አሁን ዛሩ የሰፈር ወሬ እኮ ነው የሚያወራው ይሄ ልጅ ምን እንዴት እንደታገታችሁት ሰፈር ላይ በቃ ቁርአን መሐመድ ነው የጻፈው ምናምን ይኸው የሰፈሮች ይሆናሉ አይደል በጥላቻ የታወሩ የሰፈር ወሬ እኮ ነው እያወራ ያለውና ገና ነው በጣም ገና ማለት ነው አሁን አቡኪ በጣም ፈርዘር አክብደህበት ስለ ሂስቶሪካል ምናምን ከሱ ጋር ማውራት እንዴት ታስረዳዋለህ አቡኪ ያደርቃሃል እንጂ ሂስቶሪካል ውስጥ ምናምን ገብተህ ገና ላኢላሃ ኢላላህ ቅድም የሆነ ባይብል አውጥቼ አልቀበልም አለኝ ችግር ነው ብቻ ወይ ከባድ ነው እሺ ቃል ጋር ቀጥሉ ዛሩ ቀጥይ አንቺ ሴት በሴት ይሻላል እስማኤል ያወራት እስማኤል ቀጥል ሀጂ ስሚዝ ቀጥል ሀጂ ስሚዝ መንገድ ላይ ነው ዛሬ አታስጨንቀው ቀጥል አንተ እሺ መርሐባ ቃል ሰላም እንኳን ደህና መጣሽ አለሽ ቃል እሺ ሪዲስ ማስገቡኝ እያለ ሪዲስ ማስገቡት በቃ መግባት የምትፈልጉ ክርስቲያኖች ግቡ ቃል የለችም መሰለኝ ስራ ላይ ሆነ ሊሆን ይችላል እሺ ችግር የለውም አይተቀመጥ ተዋት አታስወጣት ስራ ላይ ሆነ ስትመጣ እንቀጥላለን ሰላም ሪዲስ ሰላም አልহামዱሊላህ ሰላም ነህ እንዴት ነህ እግዚአብሔር ይመስገን እሺ አይ ከአቡኪ ጋር ቅድም የሆነ ጥያቄ ጠይቁ ብሎ ጀምረን ነበርና እሱ እንዲጨርስልኝ ነበር ነብያችንን የማትቀበሉበት ምክንያታችሁ ምንድነው ብሎ ጠይቆን የማልቀበሉበት መስፈርት አውጥተን ነበረ እኛ መስፈርቱ ምንድነው አንድ ነብይ ለመባል አንድ ነብይ ለመባል ማሟላት ያለበት መስፈርቱን ማን ነው ያወጣው እንደገና ደግሞ ያንን መስፈርት ደግሞ የባይብል ነቢያቶች ያሟሉታል የሚለውን ነገር እያየን ነበርና እስኪ አንተ አንድ ነብይ ለመባል ይሄንን መስፈርት ማሟላት አለበት ብለህ በዛ መስፈርት ደግሞ የባይብል ነቢያትን ለክተናቸው ከዛ ወደ ነብይ መሐመድ ሰለላሁ ዐለይሂ ወሰለም አምጥተን ያንን ነብይ እንለካቸዋለን ማለት ነው አሁን አንተ የባይብል ነቢያት መስፈርታቸው ምንድነው ነብይ ለመባል እንደ ስታንዳርድ ማለት ነው ኦኬ ያው ወደ መጽሐፍ ቅዱስ ነው ወይ አሳይመንት ተሰጥቶት ነበረ ግን ቅድም የወጣውና ያን አሳይመንት ተሰጥቷል ሪት አቡኪ ምንድነው የምን አሳይመንት ነው አውጥቻለሁ ስለ ከዛ በኋላ ወረዳችሁኝ አይደል
አረኛ አላወረድንም። ራስህ ነህ ጄታ ላይ አውጥተሃል። አሁን እኔ ነኝ የወረድኩት። በምን ኢንሲደንት እንደወረድክ አላውቅም። ብቻ አሁን አለህ መረጃኛው እኮ ልጁ እኔ ነኝ ያወረድኩት ሲላል ብሏችሁ የለ እንዴ? አሁን አውጣ ያለኝን ራሱ ቀደም አውጥቼልህ ነበር። ምንድን ነበር አውጣ? እኔ ነኝ ያልኩህ። ተለዋወጥንብህ መሰለኝ። አይዞህ እሺ፣ አሁን ወደ ጉዳዩ እንሂድ እኮ። አውጣ የተባልከውን ታወጣለህ ወይስ እንዴት ነው? ወይስ ይቅርና አሁን የተባለው ላይ ታወራለህ? ረሳሁት። ግን አውጥቼው ነበር። መንፈስ ቅዱስ ያግዝሽ። ቀጥይ የዛሩ። አሜን። እግዚአብሔር ያግዘኛል ከኔ ጋር። ስለዚህ የቅድሙን እኮ መስፈርትን አሟላን ነው። እሺ اتركني عبد الرحمن خلاص እሺ ሪዲት ያለ አሟላ እንትን ምንድነው መስፈርትን አስቀምጥልና ከዛ በዛ መስፈርት መሰረት ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም እንለካቸው። ነቢያቶች ለሙሴ ለምሳሌ ሙሴ በእጁ ታምራትን አድርጓል። ኢያሱ ፀሐይን በገባውን ምድር ትቁም ብሎ አስቁሞ ጦርነትን አሸንፏል። ሙሴ ባህርን ከፍሏል። እስራኤሎችን ከድንጋይ መጡ። አይደለም እኛ እኮ ያልኩት መስፈርት ነው። መስፈርት እንደ ስታንዳርድ አስቀምጥና ከዛ በኋላ ያስፈልጋል ሁሉ ነቢያቶች አሟላሉ የሚለውን ነገር ካየን በኋላ ነብዩን እንሰፍራቸዋለን ማለት ነው። ስለዚህ አንተ አሁን ተአምር ነው ማለት ነው መስፈርት አይደለም። አንድ ነብይ ለመባል ተአምር አንደኛ አንድ ነብይ ለመባል ቀጥታ ከእግዚአብሔር ቃል መስማት አለበት። ቀጥታ ማለት ነው ዊዛውት ኤኒ መሀል ላይ ኢንተርፌር ሳይሆን ለህዝቦቹ ቀጥታ ከእግዚአብሔር የተቀበለውን ቃል ማስተላለፍ አለበት። አንድ ሁለተኛ አንድ ነብይ ማድረግ አለበት። በዚህ መስፈርት መጀመሪያ እንለካቸውና ስለዚህ አንድ ነብይ ለመባል ቀጥታ ፈጣሪውን እየሰማ መናገር አለበት። ፈጣሪ ሲናገር ነብዩ እየሰማ ከዛ በኋላ ያ ነብይ ቀጥታ ለህዝቦቹ ማስተላለፍ አለበት ነው አይደል? እኮ መስፈርቶቹን እናውጣቸው። አዎ መስፈርቶቹን እኮ እያወጣን ነው እኮ። አሁን የመጀመሪያው ይሄ ነው መስፈርት አይደለ? አንዱ መስፈርት ቀጥታ ዳይሬክት ዊዛውት ኤኒ ኢንተርፌር ዳይሬክት ማናገር አለበት ፈጣሪ ማለት ነው። ሚዲዬተር በሌለበት ማለት ነው። በጣም ጥሩ ደስ ይላል። እሺ አሁን በዚህ መስፈርት አብዲውን እንለካቸው እስኪ። አብዲ አሁን ነብይ ነው ቀጥታ ከእግዚአብሔር እግዚአብሔር ቀጥታ እንደተናገረው እስኪ ማስረጃ እስኪ። ማን አብዲ ነብዩ አብዲው መጀመሪያ መስፈርቱን እናውጣና ከዛም በኋላ እናወራለን እኮ። የመስፈርት የመጀመሪያ ለምን ወደ ባይብል መግባት ይፈልጋል ከሆነ ይበዛብንና ከዛ ታዳምጥ እያደማ ነው የምንሄደው። እያደማ ነው የምንሄደው። አንድ መጀመሪያ ያለውን ነገር እናየውና ከዛ እኔኑ ተጠያቂ ያደርጋችሁ። እኔ ያልኩሽ እኮ ባንዴ ሳይሆን አሁን ጠይቁ ተባልን አይደለ? ጠይቁ ስንባል ኦኬ እኛ ጠይቁ አላልንም። አሁን እኮ ቤት መጣ አንድ አይልክ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ነብይ ለመሆናቸው መስፈርት ማሟላት አለባቸው። ይሄን የምትሉትን ነገር እንድትነግሩን እነዛ ነቢያቶች አሁን ለምሳሌ አንድ ነብይ ለመባል ግዴታ መስፈርት ማሟላት አለበት ብላችሁ የምታስቡትን ንገሩን አለ። አንተ እንደ መስፈርት አድርገህ አንድ ነብይ ለመባል ቀጥታ አምላክ ማናገር አለበት ያለማንም ጣልቃ ገብነት አልከን። እሺ ይሄን መስፈርት ይሄንን ስታንዳርድ እኛም እናሟላለን፣ ችግር የለም። ነብዩ ሰለላሁ ዐለይሂ ወሰለም የትኛውን መስፈርት ያሟላሉ። አሁን አንተ ይሄንን መስፈርት እንድናሟላ ባይብል ነቢያቶችን ይሄን መስፈርት ማሟላት ስላለባቸው አንተ አሁን አብዲ የሚባለው ነብያችሁ ይሄንን መስፈርት ማሟላት አለበት። ካሟላ ወደ ነብዩ ነው ሄደና ትንቢት አብዲው ካላሟላ ግን የባይብልን ነቢያት ወደ ጎንነታቸውና ሐሰተኛ ነቢያት ካደረግናቸው በኋላ አንተ ባስቀመጥከው መስፈርት መሰረት ሐሰተኛ እናደርጋቸውና ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ደግሞ ትክክለኛ ነብይ እናደርጋቸዋለን በአንተ መስፈርት መሰረት ማለት። ስለዚህ በመስፈርትህ መሰረት አብዲውን መስፈርትህን ያሟሉና ከዛ እሱን ወደ ቀጣዩ እንሄዳለን። ትንቢት አብዲው ምን አድርጓል? ራእይን አይቷል።
ከጌታ ከእግዚአብሔር ዘንድ ቀጥታ ነው ቀጥታ ራእይ ሳይሆን ቀጥታ ከአምላክ ጋር እንደተነጋገረ እኮ። አምላክ እኮ በምን ነው ከሰዎች ጋር የሚገናኘው? ቀጥታ እኮ ነው ያልከው። ቀጥታ ያለ ምንም ጣልቃ ገብነት ቀጥታ አምላክን ማናገር። ቀጥታ አምላክን ማናገር ማለት የአምላክን ድምጽ እየሰማ ቆይ እንጂ ሪዲትም የአምላክን ድምጽ እየሰማ ነብዩ እየሰማ ከዛ በኋላ እግዚአብሔር ደግሞ እየተናገረ ማለት ነው። አምላክ እየተናገረ ነብዩ ደግሞ እየሰማ። እሺ ቆይ እንደዛ ነው መስፈርት። እሺ ስለዚህ በዚህ መስፈርት አብዲዩ ልክፈተው ባይዘው ረን የምታረጉት ነገር አለ፣ የምትሮጡት ነገር አለ። አስሩት ሌላም ሽንከፈተልኝ አተልቁት እንደዚህ አተልቁት ትንቢት ያተልቁብኝ ችግር የለው። እኔ ምንድነው ትንቢት አብድዩ ምዕራፍ 1 ላይ ምን ይላል? የአብድዩ ራእይ ይላል። አብድዩ ያየው ራእይ ጌታ እግዚአብሔር ስለ ኤዶሚያስ እንዲህ ይላል ብሎ ቀጥታን የተናገረው ከእግዚአብሔር ዘንድ ወሬ ሰምተናል፣ መልእክተኛ ወደ አሕዛብ ተልኮ ተነሱ፣ በላዩም በሰልፍ አንሳለዋል። ክፈት ዲት የሚሰማል ድምጽ ክፈት ድምጽ እና ከዛ በኋላ አንበብል እያወራህ ያለሁትኝ ስለ ራእይ አይደለም። ራእይ በህልሙ ታየው አልታየው አይደለም። መጀመሪያ ያስቀመጥከው መስፈርት ያሟላልን። መጀመሪያ ያስቀመጥከው መስፈርት በቃውን የነብያችሁን እንትን ማድረግ ስለማትፈልጉ ቀጥታ ነው ራእይ እግዚአብሔር ከሰዎች ጋር በራእይ ይገናኛል። ይሄን መስፈርት ያለ መልእክተኛ ያሟላሉ። የባይብል ነቢያት እንደማያሟሉ የእናንተ መስፈርት የኤቲስት መስፈርት እንደሆነ እኮ ልናሳያችሁ ስለምንፈልግ ነው። ኤቲስት የማይጠይቀውን ጥያቄ እኮ ነው እናንተ መጣችሁ የምትጠይቁት። ስለዚህ ያንን ደግሞ እናንተ መስፈርታችሁን ያስቀመጣችሁ አሁን እስቲ እኔ ማለት የኔ ጥያቄና ያንን እናንተ ካሟሉ የኛን ደግሞ እንለካቸዋለን። ችግር የለውም። ግን እናንተ ከምን ነገር አለበት አልከኝ። የኔን ጥያቄ አትመልሽ። አሁን አንተ የተናገርከውን ነገር አሟላ ያሟላ። የኔን ጥያቄ ትመልሻለሽ አትመልሽ? እሺ ጥያቄ ትጠይቀኛለህ እመልስልሃለሁ። ነገር ግን ይሄን ጥያቄ አሁን አንተ መልስ። ያስቀመጥከውን መስፈርት አሟላ ከመለሽ እኮ እያነበብክ ነበረ። ሬቲም ረስታው ነው መሰለኝ እያነበብክ ነበረ። አይደለም መስማት አትፈልጉም። እኔ በቅድሚያ አንተ ራስህ ዋይ ዶንት ዩ ማለት ቃልን ማጠፍ የለብህም። ምንድን ነው ያልከው? ነብዩን የማትቀበሉበት አሁን እኮ ተስማምተን ሄደን ነበር። አሁን ስታጣው ነው ለምን ነው እያነበብኩልህ? ተስማምተን ሄደን ከዛ በኋላ ስታጣው ከዛ በኋላ ርዕስ ማስቀየር አይደብርም? ምንድን 213 ሰዎች ተውድ ነው በይ በቃ እንግዲህ ትችዋለሁ። መድከም ነው። አዎ ትችዋለሁ። ስለዚህ አሁን ቆይ አሁን ሪዲቲም አሁን እንትና አብዲዩ ሐሰተኛ ነብይ ናቸው። ሐሰተኛ ነብይ ነው። ሐሰተኛ ነብዩ መሐመድ ነው። የውሸት ሐሰተኛ ነው። አሁን እኮ ባስቀመጥኩ መስፈርት እኮ ነው። አሁን ያንተን መስፈርት ማን ነብዩ ሰለላሁ ዐለይሂ ወሰለም ትክክለኛ ነብዩ መሐመድ ነው እኮ ይኸውልሽ። አሁን ሐሰተኛ ነው ማለት እኔ ነብዩ መሐመድ ሐሰተኛ ነው ብያለሁ አይደል? ሪዲቲም ይኸውልህ በአንተ መስፈርት መሰረት ነብዩ መሐመድ ሐሰተኛ ነው አይደል? ስለዚህ ማስረጃ አንተ በአንተ መስፈርት መሰረት እኮ ሐሰተኛ ናቸው። ያንተ መስፈርት ደግሞ ነብዩ ያሟላል ያሟላው የሚለውን እኔ ሳልነግርህ ነው እንዴ ሐሰተኛ ናቸው አይደሉም የምትለው? አሁን አንተ አሁን ያንተ ነቢያቶች ሐሰተኛ ናቸው በአንተ መስፈርት መሰረት። ስለዚህ አሁን የኔን መስፈርት ላምጣ። አንተ ያመጣሁን መስፈርት ነብዩን እንለካው። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አላህ ሱብሓነሁ ወተዓላ ቃል በቃል እንዳናገሩት ማስረጃ ልስጥህ። እኔ ከቁርአን ነው የምትሰጪኝ? እሺ ከሐዲስ እኔ ማስረጃ ቁርአን ሐዲስ ነው። ሐዲስ ብቻ ማለት ቁርአን ብቻ አይደለም የኔ ማስረጃ ቁርአን ሐዲስ ነው። ስለዚህ ሐዲስ ላይ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ቃል በቃል ተቀብለዋል። ከአላህ ሱብሓነሁ ወተዓላ ድምጹን እየሰሙ ማለት ነው። ቀጥታ ማለት ነው ሰምተዋል። ድምጹን እየሰሙ አንተ ያስቀመጥከውን መስፈርት ነብዩ አሟልተዋል። ሰሂህ ቡኻሪ ላይ አለ ቁጭ ብሎ ይሄ ጥሩ። እሱን በቁርአን አፈርስልሻለሁ በቁርአን ጥቅስ። ምክንያቱም ቁርአን ቀጥ ያውጪውና እኔም ከዛ ታሩ እኔ ነኝ ያወረድኩት። ታዩ አታስ እሺ ለማንኛውም ዛህሩ አንቺ ሐሳብሽን ቀጥይ። ታዩ አታስገቡት። እሺ አሁን ያስቀምጥነው መስፈርት ምን መሰላችሁ ልጆች? አሁን ያስቀምጥነው መስፈርት ክርስቲያን ወገኖቻችን እንደሚሉን አንድ ነብይ ለመባል ግዴታ ቀጥታ ቃል በቃል ከፈጣሪ ጋር መነጋገር አለበትኝ ብሎ ይናገራሉ አይደለ? በዚህ መስፈርት መሰረት ነብዩን እንለካለን። ችግር የለብንም። የትኛውን መስፈርት አምጠው ነብዩን እንለካለን።
ነገር ግን ይሄ ነብይ ይሄን አሁን እናንተ የምታመጡት መስፈርት ነብይነትን የሚጥል ከሆነ ወይም ደግሞ ያንን ነብይ ሐሰተኛ የሚያደርገው ከሆነ መጀመሪያ እናንተ ነብይ እንለካቸውና ይሄን መስፈርት የማያሟሉ ከሆነ ሐሰተኛ ናቸው በእናንተ መስፈርት መሰረት ማለት ነው። የኛ ነብይ ግን እናንተ የምታመጡት መስፈርት በአጠቃላይ ያሟላሉ። ስለዚህ የኛ መስፈርት የእናንተ መስፈርት ማነው? የእናንተ መስፈርት በራሳችሁ መስፈርት የራሳችሁ ነቢያቶች ሐሰተኛ ስታደርጉ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ደግሞ እውነተኛ አድርጋችኋል ማለት ነው ክርስቲያኖች። እና ወደ ቅሩ መንገድ ወይም እንግዲህ እናንተ ባስቀመጣችሁት መስፈርት መሰረት ትክክለኛ ወደ ሆኑት ነብይ እንተወሉ እና እንደዛ ነው። ክርስቲያኖች አሉ ከስር እነሱን አስገባቸውና ከነሱ ጋር እንግዲህ የተሻለ ሰው ካለ ባለየ ሐሳብ ያላችሁ እሺ ቀጥሉ። እስሚዝ ቀጥል። መርሃባ አይቺ ሲጀምር ሙግቱ እኮ አልገባው ቢገባው ኖሮ እንትን ይል ነበር ማለት አው ቀጥታ ማናገር አለባቸው ብሎ ካወራ በኋላ ሁሉንም ማለት ነው ገደል ላይ ከተታቸው እሱ መስሎት ነበር በእኛ በኩል ይሄንማ የለም የሚል ነገር መስሎት ነበር ግን ከባይብሉም እንደሌለ ሲያቅ ያው ቀጥሉ እስቲ ሌሎች ይሄ ጥሩ ርዕስ መሰለኝ በነገራችን ላይ አቡኪ ሰው ካለው አስቀቡና በዚህ ርዕስ መጽሐፍ ከቻል ከማሩ የነብይነት መስፈርት ብለህ ጻፉበት እና ክርስቲያኖች ካላችሁ አንዳንድ ጻፉት። በነገራችን ላይ ማለት ነው ልጆች ከዚህ በዚህ መስፈርት አሁን ባይብል ላይ እኮ ካያችሁ እንደ ሙሴ ያለ ነብይ እግዚአብሔርን ፊት ያናገረ ወይም ደግሞ ቃል በቃል ያናገረ እንደ ሙሴ ያለ ነብይ በእስራኤል ምድር አልተነሳም ይላል ባይብል። ቀጥታ ያናገረ ማለት ነው። ከሙሴ ውጭ እግዚአብሔርን ቀጥታ ያናገረ የለም። ስለዚህ ፍርስ እንዳሉ ነቢያቶች ወድቀዋል። አሁን በዚህ ከሙሴ ውጭ ያሉት ነቢያቶች በአጠቃላይ ሐሰተኛ ናቸው። ይላም ባይብል ነው ያለው። እንግዲህ እኔም እንዳለ ሙሴ ራሱ ያናገረው መልአክ እንደሆነ ባይብሉ ይናገራል። በዚህ እንደ ባይብል ከሄዳችሁ እሱን በእንትን ካለ መረጃውን እናወጣለን። እነ ባይብል ሐዋርያት ሥራ ላይ ሙሴን ያናገረው ራሱ መልአክ ነው ብሎ ነው ያስቀመጠው ነው። ኢንሻአላህ እሱንም ምን ይሆናል። ወገኖች ካላችሁ ግቡ እስቲ። ማሩ የሆነ ነገር አውራ እንጂ ሳሩ አውሮ አረ ማሩ ለምንድን ነው ስልጣን ማይሰጠን? ቆይለኛ ምን ሆኖ ነው እሱ? የለም ወይ እንትና ወደ አይቆጣጠር አይማሩ የለም ተኝቷላ አቡኪ ጥሎን ሄዷል ማለት ነው። እሺ ወገኖች ካላችሁ ኑ ኢንሻአላህ ሐሳቡን ጠይቁ። ችግር የለም ዛህሩ አለች የፈተዋ ጥያቄም ካለ
መሐመድ ሰለላሁ ዐለይሂ ወሰለም የተገለጠላቸው ጅብሪል አለይሂ ሰላም ነው። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በሰዓቱ ሂራ ዋሻ ውስጥ ለ6 ወራት እየሄዱ እንትን ይላሉ ነበር። ሂራ ዋሻ ውስጥ ቁጭ ይሉ ነበር፣ ወይም ደግሞ አላህ ሱብሓነሁ ወተዓላ ያመልኩ ነበር። አላህ አዘ ወጀልን ሲያመልኩ ስለነበረ ከዛ በኋላ በሂራ ዋሻ ተገለጠላቸው መልአኩ ጅብሪል ማለት ነው። ሲገለጥላቸው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ፈርተው ስለነበረ ከዛ በኋላ አንብብ አላቸው ጅብሪል። ማንበብን አልችልም አሉ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም። አንብብ አላቸው። ከዛ ማንበብን አልችልም አላቸው። ከዛ እንዳነቡ ያላህ መልእክተኛ አለይሂ ሰላም ወደ ራሳቸው አስጠግቶ ቅፍ አደረጋቸው ወይም ደግሞ ጨመቅ አደረጋቸው። ከዛ በኋላ ኢቅራ ሲላቸው አነበቡ። اقرأ باسم ربك الذي خلق الانسان من علق يلام لكچ الله سبحانه وتعالى ሱረቱ አልዓለቅን እንዳነቡ ከ1 እስከ 5 ያለውን የቁርአን አንቀጽ ሰጣቸው። ከዛ ያላህ መልእክተኛ ደንግጠው ስለነበረ ዘሚሉን ይሄን ብለው አከናንቡኝ ብለው ወደ ኸዲጃ ሄዱ ማለት ነው። ይሄ ደግሞ ምንም ችግር የለውም። እንኳን አይደለም እናቀርቶ ማናቀው ሰው ብቅ ቢልብን እንድንደነግጣለን። እንኳን መላእክን ያክል ነገር ቁርአን ላይ ብዙ ነቢያቶች ይፈራሉ ወህይ ሲወርድላቸው። ለምሳሌ ሙሳ አለይሂ ሰላም ብንወስድ ሙሳ አለይሂ ሰላም ተአምር ሲሰራ አሁን ወደ በትርህን ጣላላው አምላካችን አላህ በትሩን በሚጥል ጊዜ በጣም ደንግጦ ነበርና ፈርቶ ሸሽ ይላል ሮጣ። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ደነገጡ ነው የሚለው። ሙሳ ግን ሸሽ በትሩን ትቶታኝ በጣም እየሮጠ ሄደ። ከዛ በኋላ አላህ ሱብሓነሁ ወተዓላ ላ ተኻፍ አለ እንዳትፈራ ወደ ተመለስና እንትኑን አንሳው አለው። ከዛ በኋላ ተአምሩ ተከሰተ ማለት ነው። እንደዚሁም ደግሞ ኢብራሂም አለይሂ ሰላም ብትወስድ ኢብራሂም አለይሂ ሰላም ራሱ ፈርቶ ነበር። መላእክቶችን ሲያት በጣም ደንግጦ ነበር መላእክቶችን ሲያት። ስለዚህ መላእክን ማየት ማስደንገጥ ምንም ችግር የለውም። እንደ ባይብል ብንወስድ ማርያም ፈርታለች። እንዴት አይነት ሰላምታ ነው ብላ በጣም ደንግጣ ነበረ። መልአክ ማስደንገጡ ምንድነው ችግሩ? ክርስቲያኖች ሲቀጥል ደግሞ ይሄ መጭመቅ ካስገረማችሁ ማለት ማቀፍ እንደዚህ ካስገረማችሁ እንትናን ያዕቆብን የጭኑን ሽሉዳ መትቶትኝ ደንዝዟን ይላል ባይብል። ደንዝዟን የእናንተ መልአኮች ሲታገሉ ሁላ ነበር የሚያድሩት፣ ይማቱ ሁላ ነበር። እና ይሄ መልአክን ሐሰተኛ የሚያደርግ ከሆነ አንድ ነብይ ሐሰተኛ የሚያደርገው ከሆነ እንደናንተ አባባል ከሆነ ያዕቆብና መልአኩ ሐሰተኛ ናቸው። ወይም ደግሞ እናንተ እንደምትሉት መልአኩ ሰይጣን ነው ካላችሁ መጀመሪያ ሰይጣኑ ማን ነው? ዛህሩ ወጣች እንዴ? የኔ ድምጽ ይሰማችኋል ከታች? አለሽ ዛህሩ? አዎ መጣሁኝ። እኔ እኮ እያወራሁ ነበር። እስከምን ድረስ ነው የሰማችሁኝ? በቃ ነው ተዋሰተኛል። አዎ አይ ጥሩ ኦሬዲ ስለ ጅብሪል አለይሂ ሰላም ለምን ጨመቃቸው ለምን አቀፋቸው እሱን እያብራራችሁ ነበር፣ ሰምተናል በደንብ። እስኮ ምን ላይ ነው ያቆምኩት? ምን ላይ ነው ያቆምሽው? በባይብል ገብተሽ ተመሳሳይ ነገር መላእክቶች ለምሳሌ የያዕቆብን ምሳሌ እየሰጠሽ ነበር። እና ስለዚህ ያዕቆብ ምሳሌ በያዕቆብ ምሳሌ መሰረት እናንተ ሰይጣን ነው ካላችሁ ያዕቆብን የደበደበው መልአክ ማለትም የጭኑን ሽሉዳ ያደነደነው ያደነዘዘው መልአክ ሰይጣን ነው። በእናንተ አባባል ነው የምላችሁ። ምክንያቱም ከጨመቀው ሰይጣን ነው ስለምትሉ እናንተም ካደነዘዘው ከመታው ማለት ነው። ከዛ አልፎ ከማቀፍና ከማመጭመቅ አልፎ እስከሚደነዝዝ ድረስ ታገለው ካደረ
ሰይጣን ነው በእናንተ አባባል ከሆነ። ነገር ግን ይሄ እንደናንተ ሳይሆን ባይብሉም ቁርአንም መልአክ ሲያዩ ነቢያቶች ይፈራሉ፣ ሰው ስለሆኑ ይፈራሉ። ይሄ ጠብዒይ ነው። እንኳን አይደለም እና ቀርቶ መልአክን ያክል ነገር አንድ ተራ ሰው ብታይ የማታውቁት አካል ልትደነግጡ ትችላላችሁ ነው። እሺ ነባ ለስም ጊዜ ከተመቸህ አለካ ይመቸኝም ብለህ ነባ ሰላም እስሚዞ ስቱደንት ነው። ሰላም ዛራ እኔ አይደለሁም። እሺ ዛህሩ ችግር የለውም። ነው እንዴ? እሺ አንተ መስለኝ። እሺ ቀጥል አውራው ነባ። ነባ ደህና ነህ? አሎ ስሚዝ እንዴት ነህ? አለን። የነብይነት መስፈርት እያወጣን ነበር ነባ። ኦኬ ያው እየሰማችሁ ነበረ። እና አሁን ኤክስፔክተር ነኝ እንድናገር የኔ አንድ ነብይ ነው ለማለት ምን ማለት አለበት? መስፈርቱ ምንድን ነው? ኦኬ እኔ ብዬ ማስበው ማለት ነው አንድ ነብይ እንዲባል አንደኛ ጋድሊ የሆነ ሬቬሌሽን ሊገለጥለት ይገባል። የሆነ መልእክት ማለት ነው ከእግዚአብሔር ኦር ከሆነ ዲቫይን ቢንግ ብቻ መቀበል አለበት እንትን ማለት ነው። ሬቬሌሽን ነገር ወይ ቃል መቀበል አለበት ማለት እና ሌላኛው ደግሞ አክት የሚያደርግበት መንገድም አኮርዲንግ ቱ ዘሎ ከህጉ ጋር ምናምን መሆን አለበት ብዬ አስባለሁ። እና ወጥቶ ደግሞ ያለምንም እንትን ይሄ ኮምፕሮማይዝ ሳያደርግ ምናምን ነገር መናገርም አለበት ይመስለኛል። እንደዛ ነው አንድ ነብይ ደግሞ ከዚህ በላይ ሊሆን ይችላል። ስለዚህ የመጀመሪያው ያው ሪቪሌሽን ሊወርድለት ይገባል ነው ያልከው። ጥሩ መስፈርት ነው። ያው ሪቪሌሽን አንድ ነብይ ለመባል ለምን ነብይ የሚለው ቃሉ ራሱ ነባ ወይም ደግሞ ተናገረ የሚል ትርጉም ስለሚሰጥ ማለት ነው። ያ የሚናገረው ነገር ደግሞ ያው ከራሱ ፈጥሮ ሳይሆን ከአምላክ የወረደለትን ሪቪሌሽን ነው ሊያወራ የሚገባው ነው። ጥሩ ነው። ሁለተኛው ደግሞ አኮርዲንግ ቱ ዘ ሎ መኖር አለበት ነው። ያ ሪቪል ባረገበት አይ ቲንክ እንደዛ ነው ያልኩት። ሁለተኛው ላይ ኦኬ ስለ ሪቪል በተደረገው ህግ መሰረት መኖር ያለበት ይመስለኛል። እና ደግሞ እንትን ይሄ ቢያዝድ የሆነ ነገር ሲሆን ዳይሬክትሊ የተቀበለው መልእክት ሰምባዲ ሊያስደስት ይችላል፣ የሆነን ሰው ሊያስደስት ይችላል፣ የሆነን ሰው ሊያስደስት ይችላል ምናምን ሳይል ዳይሬክትሊ ሜሴጁ መናገር የሚችል ከሆነ ያም ነብይ ያስብለዋል። ጥሩ ነው። በጣም ጥሩ። ባይብል ላይ ዳዊት ነብይ ነው አይደል? አይ ቲንክ ክርስቲያን ነህ አይደል? ክርስቲያን። ባይብል ላይ ዳዊት ነብይ ነው አይደል? ኤግዛክትሊ ያው ነብይ ነው ዳዊት። እንደ ልቤ እግዚአብሔር ራሱ እንደ ልቤ ያለው ነብይ ነው። በጣም ታላቅ ነብይ ነው። ኤግዛክትሊ። ሁለተኛው መስፈርትህን ዳዊት ያፈርሳል። የመጀመሪያው ሪቪሌሽን መውረድ አለበት ነው። ሁለተኛ ደግሞ በወረደው አኮርዲንግ ቱ ሎ መኖር አለበት ነው የተባለው። ዳዊት ግን በጣም ብዙ የሰራቸው በባይብል መሰረት የሰው ሚስት ደፍሯል፣ ዝሙት ሰርቷል፣ ሰው ገድሏል። እንዴት ታየዋል? ስለዚህ ዳዊት ነብይ አይደለም። ኤግዛክትሊ። አሁን ይሄ ሊትራሊ ልክ አንተ እንዳልከው ነው። ስቲል የሆነ ኮንትራዲክት የሚያደርግ ይመስላል፣ ግን ስቲል ዲቫይን የሆነ አሁን ከክርስቲያን ኮንቴክስት ከሆነ
ኤቭሪባዲ ያው ሲንፉል ነው ገና ሲወለድም አለ አይደለ ሰው ልጅ እና ኃጢአት ነው የተወለደው የሚለው ኮንሰፕት ስላለ በዛ መሰረት ስቲል ዳዊትም ሲንፉል ነው ግን ስቲል ልቡ ከእግዚአብሔር ጋር ነው በኮንቴክስቱ አይደለ ቢብሊካሊ የሚለው ስለ ዳዊት ሲናገር እንደዛ ነው ስቲል ቢስትም ግን at the same time ጀስቲስም እንትን አግኝቷል አይደለ ፓኒሽመንትም ተቀብሏል ለነኛ ሲኖቹ ፓኒሽመንት ተቀብሏል እና ልክ ከዲቫይን አሁን የክርስቲያንን የዲቫይን ካራክተሩን የእግዚአብሔርን ካራክተሩን ካየኸው ሊትራሊ ሲንፉል ነው አጠፋ ግን ደግሞ at the same time he is chosen ነው እና ደግሞ አጥፍቶም ደግሞ ፓኒሽመንት ተቀብሏል at the same time ስለዚህ ሁለተኛው መስፈርት ደግሞ ጀስቲስም ሰርቭ ተደርጓል በዚህኛው መስፈርት ሁለተኛው መስፈርት ትክክል አይደለም ያው ስለ በክርስቲያን ኮንቴክስት ከሆነ እሱ ነው ኤክስፔክት የሚደረግበት አይደል የሆነ ዲቫይን የሆነውን አምላክ ሊስብበት የሚችልበት የሆነ ክራይቴሪያ አለው ማንዲነስ ጉድ መሆኑ ነው አይደለ ሊስበው የቻለው ግን ስቲል ሰዎች ያለ ፎልት መኖር ስለማይችሉ እሱ አንደኛው ቪክቲም ነው ማለት ነው ለሲን ለኃጢአት ተጋላጭ የነበረ ሰው አይ ለኃጢአት ተጋላጭነት አፍተር ዛት የዳዊትን ስራ ካየኸው ለምሳሌ ለኃጢአት ተጋላጭነት የመሆን ሳይሆን አንዲት ሴትን ይወዳል እንዘን ባልየውን አስገድሎ እሷን ይወስዳታል ማለት ነው ሆን ብሎ ማለት ሌሎች የሰራቸው ስራዎች አሉ አንተ ባልከው መሰረት ሌሎችም የሰራቸው ስራዎች አሉ እንደ ባይብል ማለት ነው እኔ በርግጥ ኤግዛክትሊ ብዙ ዳዊትን ሰርቷል ብዬ አላምንም እኔ በግሌ ማለት ነው እኔ አላምንም ግን እንደዛ ሰርቷል አምላክ ደግሞ አይ አንተ እንደዚህ ስትል ከምን አንፃር ነው አንተ ፍሮም ከኢስላም ከሆነ ቲቺንግ ከዛ ፐርስፔክቲቭ ከሆነ እኔ አይ ዶንት ኖ ግን በአኮርዲንግ ቱ ዘ ባይብል ከሆነ አጥፍቷል እና ደግሞ ለዛ ፐኒሽመንት ተቀብሏል ልጁ ሞቶበታል አይደለ ዙፋኑን ለቋል ስደት ላይ ነበር ለሆነ ያህል ታይም ጊዜ ከዛም በኋላ ደግሞ የሆነ ሰዓት ደግሞ እንትን ሆኗል መሰለኝ አይደለ ስቴቱን ሀገሩን ሌሎች ፎርኒኬት አድርገው በሱ ምክንያት ቅጣት ተቀብሏል እና ሁለቱም ነገር ሰርቭ ተደርጎበታል ዳዊት ላይ ካየ የእግዚአብሔርም ጀስቲስም አልተጓደለም ምህረቱም አልተጓደለበትም ሁለቱንም አግኝቷል አይ እኔ ጀስቲሱንም እኮ ባነሳለህ ነገር ብዙም አያስገድም ግን ያው ይሁን ብዬ ነው ጀስቲሱ ላይ ሌላው እሺ ስለዚህ ሁለተኛው መስፈርት እንደማይሆን ተስማማን ማለት ነው ግን ስቲል ማለት ነው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አይሆንም በሁለት የኛ ነብይ ማለት ነው አንተ ያነሳ ሁለቱም መስፈርት ያሟላሉ የባይብል ውስጥ ያሉ ነብያቶች ግን ይሄንን አያሟሉ እንዴት ፎር ኤግዛምፕል አሁን ለምሳሌ መጀመሪያ ያልኩት ምንድነው ዲቫይን ሪቨሌሽን ማግኘት አለበት ነው ነብይ መሐመድ ሪቨሌሽን እና በባይብሉ ኮንቴክስት ኤግዛክትሊ እኔ እሱ ላይ እንትን የለብኝም እኮ እኔ አሁን አንተ ስለጠየቅከኝ ነው መጀመሪያ የተጠየቀው ጥያቄ ይሄ ነው ብለኸኝ ስለገባው በዚህ እንትን ያልኩት እንጂ ባይብል ግን ይሄንን ኮንቴክስት አሁን አያሟላም ስትለኝ ነው ባይብል አያሟላም ሳይሆን ባይብል ውስጥ የተጠቀሱት ባይብል ውስጥ ተቀብሏል ኖ ዌይ ባይብል ውስጥ የተጠቀሱ ነብያቶች አንተ አሁን መጀመሪያ ላነሳው ሁለት መስፈርት ባይብል ውስጥ የተቀመጡ ነብያቶች የማያሟሉ አሉ እያልኩ ነው አሁን እንዳልኩ ስለ ዳዊት ማለት ነው ዳዊት አሁን ሁለቱ መስፈርት ይሄ ብቻ እኮ አይደለም ክራይቴሪያው አንድ ነብይ በአንዱ ነገር ከወደቀ እኮ خلاص አለቀ እኮ አይ ይሄ እኮ ወደቀ የምትለው አይደለም እኮ የክርስቲያኒቲን እኮ ቲቺንግ ሰው ልጅ ከመጀመሪያውም እኮ የወደቀ ነው እስቲል እኮ አዳምም አሁን ለምሳሌ ሪቨሌሽን ተቀብሏል አይደለ ግን ስቲል ሲንፉል ነው ጥፋት አጥፍቷል ዜን አፍተር ግን
ድህነት ከማግኘት አላስቆመው ወይ ደግሞ ስለሆነ ነገር ፕሮፌሲ ከመቀበል ማለት ነው ትንቢት ምናምን ከመቀበል እንትና አላገደው። ኖህም እንደዛው ኤቭሪባዲ አሁን በባይብል ኮንቴክስት ሁሉም አጥፍቷልም ተቀብሏልም። ስለዚህ አሁን ባልከው ተርም አንተ ባልከው ሪቬሌሽን ግዴታ ሰው ፎርኒኬት ስላደረገ ብቻ እኔ አሁን የነገርኩህን ነው። እኔ ከሆን ቤዚክ ግራውንዱ ነው ቢያንስ ባካሄዱ እንደ እግዚአብሔር መምሰል አለበት ነው ያ ሰው ነብይ እንዲባል። አዘሴም ታይም ደግሞ ይህንን ደግሞ ብዙ የሚያሟሉ እኮ ነብዮች አሉ። ግን ያንን እግዚአብሔር አንተን ለመምረጥ ማለት አይደለም። ነባ መጀመሪያ የጠየኩህ ለዛ ነው በሁለቱ መስፈርት በቃ ወይ መስፈርቱ ላይ አለመስማማት ነው። መስፈርቱ ላይ ተስማምተን ከሄድን ደግሞ ባይብል ውስጥ ያሉ ነብያቶች ይህንን መስፈርት ስቲክ አድርገው አይጓዙም። ለምሳሌ ከነብያቶች ውስጥ አንዱ ለምሳሌ ዳዊትን ጠቀስን። ዳዊት ይህንን መስፈርት ስለማያሟላ አንድ ነብይ ደግሞ ነብይ ለመባል ራእይ ሊወርድለት ይገባል። አንተ እንዳልከው በአንተው ባልከው እኮ ነው የሄድኩት። ሁለተኛ ደግሞ ያ በወረደለት ነገር ላይ ደግሞ ስቲክ አድርጎ ህጉን አክብሮ መሄድ አለበት አልክ። ስለዚህ ሬቪሌሽን ካልወረደለት ነብይ አይባልም። ሬቪሌሽን ወርዶለታል፣ እሺ ጥሩ። ሁለተኛው መስፈርት ላይ ግን ወደቀ። ስለዚህ ይሄንን ነው ልልህ የፈለኩት። ኤኒሃው እዚህ ፖይንት ላይ ከተስማማን ጥያቄ ካለ ጠይቅ እስቲ ጠይቅ። እዚህ ጋር ግን ስሚዞ አንድ እንትን የሚሆንብኝ ነገር ማለት ነው። አሁን አኮርዲንግ ጎቱ በክርስቲያኒቲ ቲቺንግ መሰረት ማለት ነው ኤቭሪባዲ ኃጢአት የሚሰራ ከሆነ ኢቭን ድህነት ያስፈልገዋል አለ አይደለ? የኢንካርኔሽን ይሄ ምንድን ነው የሚባለው? ይሄ ክርስቶስ በስጋ መምጣት ያስፈለገበት ምክንያት ለድህነት ነው። ሲንፉል የሆነውን ማን ለማዳን ነው አይደለ? ስለዚህ ኤቭሪባዲ ኦልሬዲ ሲንፉል ነው። ግን ቢሆንም ይሄ ነገር የእግዚአብሔርን ሬቬሌሽን ከመቀበል እንትን አላላቸው። ሁለተኛ ደግሞ እየወደቁም ቢሆን ተነስተዋል እነኚህ ሰዎች። ስለዚህ ሲንፉ ያጠፋሉ፣ ግን እግዚአብሔር አዘሴም ታይም መርሲም ነው መርሲፉል ነው። ሁለተኛ ደግሞ ጀስቲስም ግዴታ ሰርቭ መደረግ አለበት። ስለዚህ ይቀጣቸዋል። ግን ዛዳዝንት ሚን ነብዮች ያርላችሁ ብላችሁ ነብዮች ያርላችሁ ፎርኒኬት ስላረጋችሁ ስላጠፋችሁ ነብዮች አደላችሁ ብሎም አውጥቶ አልጣላችሁ። ስለዚህ መስፈርቱ ትክክል አይደለም እያልኩ እኮ ነው ነባ። ራሴ ያልከው ትክክል አይደለም እያልኩ እኮ በቃ አፍርሰው እያልኩ ኤግዛክትሊ። እኔ ልሳሳት ይችላል። እኔ መጀመሪያ ለኔ የፈለኩበት ሚንስ በእንደዚህ ተርም ነው። የእግዚአብሔር ሰው ሲባል እንዴት ነው አካሄዱን ከእግዚአብሔር ጋር ያደረገ ነው አይደለ? የእግዚአብሔር ሰው ሲባል በክርስቲያኒቲ ተርም ማለት ነው። ግን እንደዛም ሆኖ ሲን ከማድረግ እንትን አላላቸው አላስቆማቸው እንጂማ ሁሉም እኮ ኢቭን የእግዚአብሔር ራሱ ነብዮቹ ይሄን ነገር ፉልፊል ማድረግ የሚችሉ ቢሆን ኖሮ እና አይ ዶንት ቲንክ አሁን ለነሱ ድህነት አያስፈልግም ሊባለው ማለት ነው። ግን ፎር ኤቭሪ ማንካይንድ የመጣ ነገር አይደለ የድህነት ኮንሰፕቱ። ለዛ ይመስለኛል እሱ ራሱ ትክክል አይደለም። የድህነት ኮንሰፕቱ ያልከው ራሱ ትክክል አይደለም። ያው ምንም እሱ ላይ ሳይሆን ኦኬ ያው የድህነት ኮንሰፕቱ ሁሉም አሁን ጠይቅሽ እንትን በል ሶሪ አቋርጥ። አዎ መጀመሪያ የጠየቁ ያ ሁለት መስፈርቱ ያልኩ አንዱ ሬቪሌሽን ነው። ሁለተኛው በወረደው ሬቪሌሽን አባይድ አድርገው በዛ ላይ መኖር አለባቸው የሚለው በቃ ትክክለኛ መስፈርት አይደለም ነው። አይ ትክክለኛ መስፈርት ነው ካልክ ባይብል ላይ ያሉ ነብያቶች ከዚህ ሊወጡ ነው። ገብቷል? ከዚህ ሊወጡ ነው። ኢቭን አብርሃም ሊወጣ ነው ከዚህ አንተ ካልከው መስፈርት ውስጥ ማለት ነው። ፊልተር ስናረጋቸው ወጡ። ባይብል ላይ ያሉ ነብያቶች በጣም ወጡ። ስለዚህ ወይ መስፈርቱ ትክክል አይደለም ብሎ ሌላ መስፈርት ማበጀት ነው። ለምንድን ነው እንደዚህ አይነት ጥያቄዎች የምትጠይቁት ካልከን ይመጡና ክርስቲያኖች ነብዩ መሐመድን የኛን ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ነብይ አይደለም ብለው ሲከራከሩ ትክክለኛ መስፈርት ሳይዙ እንዲሁ በጭፍን በጥላቻ ይመጡና እንደዚህ ስላደረጉ በቃ ነብይ አይደሉም ብለው ስለሚናገሩን እስቲ የሚያግባባንን ነገር እናውጣ ነው።
እኔም አንተም እናንተም እኛም የሚያስማማንን መስፈርት አውጥተን በዛ መስፈርት እንለካቸው። እስቲ ነብያቶችን በዛ መስፈርት እንለካቸው። ስንለካቸው አሁን እንደው ማን በእናንተው ራሳችሁ ባወጣችሁት መስፈርት ማን እንደሚያልፍ አለው ድምጽ እንዳስከባብኝ ቀጥልሽ። እሺ እና ማን እንደሚያልፍና ማን እንደሚወድቅ ብለን ነው ይሄንን ሐሳብ ያመጣ ነው። ገብቷል ኮንሰፕቱ ነባ? አሁን ገባኝ። አንተ ኮምፔር እና ኮንትራስት እያደረክ እና የክርስቲያንና የእንትን ማለት ኦኬ እሺ። እኔ አሁን ይሄ ባይዘው ማለት ነው አንተ እንዳልከው ሞር ፈርዘር ኢንቨስቲጌሽን ያስፈልገዋል ብዬ አስባለሁ። አሁን አንተ እንዳልከው እኔ አሁን ሙሐመድ እንደዛ ነው ብትለኝ ክሉ ስለሌለኝ ማለት ነው ሞር እዛም ነገር ላይ እንትን ባይዘው ስመጣ ራሱ እዚህ ሐሳብ የነበረው አይወን ነው ሞር አቦት ኢስላም ብዬ ነው። ምንም የተለየ ነገር አይደለም። አርጊው ለማድረግ ይብን አልነበረም። አይ ጥሩ ነው፣ ግን ጥሩ ነው እንደዚህ ኦፕን ማይንድድ የሆነ እና እንዳንተ በተረጋጋና በጨዋ ደንብ መጥቶ ለጠየቀንና ለማወቅ የፈለገ ሰው ኤኒታይም በራችን ክፍት ነው። እዚህ ጋር ያሉ እህቶችም ወንድሞችን በሚችሉት አቅም ስለ እስልምና ሊያብራሩ ኤክስፕሌን ሊያረጉ ማለት ነው ፈቃደኞች ናቸው። ኤኒታይም ምን ማወቅ የፈለከውን ጠይቅ። ማወቅ የፈለከውን በእስልምና ካለ ጠይቅ። ኦኬ እሺ። አሁን ከየቱ ልጀምር? ያው የሆነ ሰምሃው ነገር አለ አይደለ? ሜቢ ዲቤቶች ላይ ምናምን ሰማው ነገር ካልሆነ በስተቀር ያው ፈርዘር እኔ ምን ብዬ አስባለሁ መሰለህ ፒፕልስ ስለ ኢስላም ኢቭን ማወቅ ከፈለጉ ሞር ፎከስ አድርገው ኢስላሚክ የሆነውን ሪሊጅን ከሚያውቁ ሰዎች መጠየቁ ይሻላል ብዬ ነው የማስበው። እና ኢቭን ያውን ሞስት ኦፍ ዘ ታይም እንትኑ ባይብሉ ላይ ብቻ ይዘር ክርስቲያኒቲ ሳይዱ ላይ ብቻ ፎከስ ያደረገ ሰው ነው መጥቶ እዚህ እንትን ለማለም የሚፈልገው። እና እናንተ የምታደርጉት ነገር በጣም አሪፍ ነው። እና እኔ አሁን ብቻ ለመጠየቅ የፈለኩም እንደሆነ ታውቃለህ፣ ኢቭን የት ነው አሁን መጀመር የሚቻለው? ኢስላሚክ የሆነው ሪሊጅን ማወቅ ሰው ሲፈልግ ከየት ነው ስታርት ማድረግ የሚችለው ነው? እና ደግሞ አይዋን ነው ሞር አሁን ለምሳሌ ስለ ነብዩ እና የቱ ጋር ነው መጀመር የሚቻለው? ባዮግራፊያቸውን እስልምና ኮርፖይንቱ ወይም ደግሞ ልክ ባክቦኑ የእስልምና ዋናው መሰረቱ ተውሂድ ነው። ተውሂድ ብሎ ማለት አንዱን አምላክ ማምለክ። እስልምና የተመሰረተው በዚህ ላይ ነው። የመጀመሪያው ማለት ነው አንድ አምላክ ብቻ ማምለክ። ያ አንዱ አምላክ በምንነቱም በማንነቱም አንድ ነው። ያ አምላክ 2 3 እያለ የሚቀጥል ወይ ደግሞ 3 ሲሆን አንድ ይሆናል፣ አንድ ሲሆን 3 ይሆናል፣ 2 ይሆናል የሚል የሌለበት፣ በማንነቱ ላይ ሰውነትም የሌለበት፣ ድካምም የሌለበት፣ እንቅልፍም የሌለበት፣ መብላት መጠጣትን የማይፈልግ አንድ አምላክ ማምለክ የሚለው ላይ ነው እስልምና የተመሰረተው። አንድ አምላክ፣ ያ አምላክ አንድ ብቻ ነው። የሁሉ መጠጊያ የሆነ አምላክ ነው። ያ አምላክ ሌላው ባህሪ ደግሞ የሚወልድና የማይወልድ የሆነ እንዲሁም ደግሞ ምንም አምሳያ ቢጤ የሌለው አንድ አምላክ ነው። ይህንን በማምለክ ይህንን አንዱን አምላክ በማምለክ ነው እስልምና የተመሰረተው። መስራቹም ወይም ደግሞ የዚህ የእስልምናው መሰረቱ ራሱ ከመለኮት ነው፣ ከአንዱ አምላክ ነው። ከአንዱ አምላክ እንጂ ሰዎች ከሆነ ታይም ጀምሮ ያስጀመሩት ሳይሆን እኛ የምናምነው አንዱ አምላክ ከመሰረቱ አንስቶ የጀመረው እሱ ነው። እሱም ነው እስካሁንም ይዞት የጠበቀው። ስለዚህ ስለ አንድ አምላክ
በምንነቱም በማንነቱም አንድ የሆነውን አምላክ በማምለክና በመስበክ ነው እስልምና መሰረቱ ማለት ነው። መጀመሪያ እዚች ፖይንት ላይ እናውራ። ጥያቄ አለ እዚህ ላይ የእስልምና የአምላክ ኮንሰፕት ላይ? ኦኬ እሺ ቴንክ ዩ ስሚዙ። እዚህ ላይ እንደው ያው ይሄንን ኮር እንትኑን አውቀዋለሁ እንትን ሳይሆን ያው ሞኖቴይስቲክ ሪሊጅን እንደሆነ እና ተውሂድ እንዳልከው ኦንሊ ዋን ጋድ ብቻ አላህ እንደሆነ ይሄን ነገር ግን ትንሽ አሁን እኔ ትንሽ ኮንፍሊክት የሚያደርግብኝ ነገር እንደሆነ ታውቃለህ። ኢቨን አሁን ሌሎቹስ አሁን ለምሳሌ ክርስቲያኒቲን ራሱ ስታየው ሞኔቲስቲክ ሴንስ አይሰጥም ነው ክርስትና ላይ ያለው የአምላክ ኮንሰፕት ትክክል ነው ብለን አናምንም እኛ። ለምን ክርስትና ላይ ያለው ኮንሰፕት በትሪኒቲ ያምናል፣ ሜንስትሪሙ ማለት ነው። በትሪኒቲ ያምናል፣ በስላሴ ያምናል። ያ ስላሴ አንዱ አምላክ ራሱን በሶስት አካላት ገለጠ የሚል በማንነት ሶስት በምንነት አንድ የሆነውን አምላክ እናመልካለን ብለው ነው የሚያስቡት ክርስቲያኖች፣ ወይም ደግሞ እናንተም ቢሆኑ ሜንስትሪሙ ማለት ነው። በትሪኒቲ ወይም በስላሴ ያምናል። ያ ትክክል የሆነ አምላክን ማኒፌስት አድርጓል ገልጿል ብለን ስለማናምን ነው። ለዛ ነው በምንነቱም በማንነቱም አንድ አምላክ አምልኳል ብዬ እየነገርኩ ያለሁት ማለት ነው። አንደኛ ባይብል ላይ ራሱ ኤክስፕሊት ተደርጎ የዛ የስላሴ ዶክትሪን የመጣበት ብዙ ማስረጃዎች አይገኙም። ሁለተኛም ደግሞ ከሎጂክም አንፃር ከብዙ ነገር አንፃር ስላሴን ለማስረዳትም ሆነ ለመቀበል በጣም አስቸጋሪና ሶፊስቲኬትድ የሆነ ነገር ነው። ኦኬ እንጃ እኔ አይ ዶንት ኖ ልክ ሜቢ አንተ ባልከው ተርም ሊሆን ይችላል። ግን እኔ ፍሮም ዘ ቢጊኒንግ አሁን ከጁዴይኮ ሪሊጅን ራሱ ማለት ነው አሁን እነሱ ኦብቪየስሊ ሞኖቴይስቲክ ናቸው አይደለ? አሁን ኢቭን ክርስቲያኒቲ ከዛ መጣ ከተባለ ምንድነው ለየት የሚያደርገው የሚለው ነገር እኔ አንዳንዴ የሚለያቸው ነገሮች አሁን እንዳልኩ የመጀመሪያው አንዱ የሚለየው ነገር እንዳልኩ በአምላክ ላይ ያለው ሐሳቤ ነው። እስልምና አንዱ አምላክ በሶስት አካላት ተገለጠ የሚል አስተምህሮ የለውም። ይወለዳልም የሚል አስተምህሮ የለውም። እስልምና ይሄንን አጥብቆም ነው የሚያወግዘውም ደግሞ አጥብቆ ማለት ነው። አምላክ ሁለት ነው ሶስት ነው የሚልና በአጠቃላይ ይወለዳል የሚልን አስተምህሮ አጥብቆ ያወግዛል። ይሄ አንደኛው ልዩነት ነው። ሁለተኛው ልዩነት ኢየሱስ ላይ ነው። ኢየሱስ እስልምና የተከበረ መልእክተኛ ነብይ እንደሆነ የሚያምነው፣ በክርስትናው በልኩ ደግሞ ኢየሱስ አምላክ እንደሆነ ይታሰባል። ሁለተኛው ልዩነት ይሄ ነው። ሶስተኛው ልዩነት የድህነት ጉዳይ ላይ ነው። ክርስትና አዳም በሰራው ኃጢያት ማለት ነው የሰዎች በአጠቃላይ እዚህ ምድር ላይ እንዲኖሩ የተደረጉ መሆናቸውንና ከጊዜያት በኋላ ደግሞ ኢየሱስ መጥቶ ለሰው ልጆች ኃጢያት እንደተሰቀለ ያምናል ክርስትና። ግን እስልምና ይሄንን ኮምፕሊትሊ አይቀበለውም። ትክክል ነው ብሎ ማያስብም። ኮምፕሊትሊ አይቀበለውም የሚያስኬድም ስላልሆነ ማለት ነው። እነዚህ አሁን ትንሾቹ ልዩነቶች ናቸው። ዋና ግን የሚባሉ ልዩነቶች ናቸው።
ያው ትንሽ እንትን ብለኛል፣ ላይትን አድርገኛል በዚህ ጉዳይ ላይ። ግን እኔ አንዳንዴ ምን እንደሚሆንብኝ ታውቃለህ? ይሄ የሂስትሪውን ክሮኖሎጂ ኦርደሩን ምናምን ነገር ስታየው አንዳንዴ ኢትስ ሜክ ኢት ሃርድ አለ አይደለ? ኢስላምን ለመቀበል ትንሽ ያው የሚከብደኝ የታይም ፍሬሙ ነው፣ ከየቱ ጋር ጀምሮ እንትን እንዳለ። ኢቨን አንዳንዴ ራሱ ጥያቄ የሚሆንብኝ እኔ አይዶን ነው፣ ግን እስቲ አንተ እንትን በለኝ። አሁን ዘሴም ወይ እኛ ጋር በክርስትና ያሉ ኦልድ ቴስታመንት ላይ ያሉ ነብዮች እናንተም ጋር አሉ አይደል? ኤክሰፕት ሰም ኦፍ ዘም ማለት ነው። እና የታይሙ ጉዳይ ላይ ታይም ላይን ጉዳይ ላይ እኛ የምናምነው እስልምና የተጀመረው ከ1400 ዓመት በፊት ወይም ደግሞ በአረብ ሀገር በነብዩ መሐመድ ተመሰረተ ተብሎ ከዚህ በፊት የሚነገር እና የሚነዛ ወሬዎች ናቸው እንጂ እኛ እንደዛ ብለን አናም። እስልምና በአንድ ሰው የተመሰረተ ከጊዜ በኋላ ከ1400 ዓመት በኋላ የጀመረ መካ ላይ ወይም ደግሞ አሁን ሳውዲ ብለን የምንጠራው ሀገር ላይ የተመሰረተ ሃይማኖት ነው ብለን አናምንም እኛ ሙስሊሞች። ታዲያ እስልምና መቼ ነው የጀመረው? የሰው ልጅ እዚህ ምድር ላይ ከረገጠ አንስቶ የጀመረ ሃይማኖት ነው ብለን ነው። አዳም የመጀመሪያው ወይም አደም ብለን የምንጠራው የመጀመሪያው የሰው ልጅ ፍጥረት ማለት ነው። ከጀመረ አንስቶ እዚህ ላይ እስልምና ጀምሯል እንላለን። ትንሽ አሁን ችግሩ ምንድነው? ኢስላም የሚለው አረብኛ ቃል ነው። ሰዎች አረብኛውን ቃል ወደ ሌላ ሀገር ኔሽን ወስደው ይፈልጋሉ። ያ ማለት ምንድነው? ኢስላም ብሎ ማለት ኢስተስሊም እጅን እግርን የራስህን ፍቃድ ለአንዱ አምላክ ፍቃድ መስጠት ነው። የራስህን ፍቃድ ለአንዱ አምላክ ፍቃድ መስጠት ነው። እንደዚህ አይነት ሰውን በአረብኛ ምን ትለዋለህ? ሙስሊም ብለህ ትጠራዋለህ። ለዛ ነው እኛ ሙስሊሞች ተብለን ስንጠራ ምንድነው? የራሳችንን ፍቃድ ለአንዱና ብቸኛው አምላክ ምን ማድረግ ማስገዛት ማለት መስጠት ማለት ነው። ለዛ ነው ምናልባት በደንብ የአይሁድ ትላላቅ የሚባሉ ስኮላሮች ስቲል ነው ማለት ነው ካያቸው እኛ ይላሉ አይሁዶች ራሱ እኛ ሙስሊሞች ከሚያመልኩት አምላክ ጋር ተመሳሳይ ነን ይላል። የምናመልከው አምላክ ክርስቲያኖች ግን የሚያመልኩት አምላክ የነሱ ጣዖትን ነው የሚያመልኩት፣ ሰውን ነው የሚያመልኩት ብለው ነው የሚናገሩት አይሁዶች። ከዛ አንፃር ምንድነው ወደ ኋላ ስንመለስ ትሬስ አለው። ያ ትሬስ ደብዝዞ መጥቶ በነብያችን መሐመድ ሰለላሁ ዐለይሂ ወሰለም የተነሳ ነው። የመጀመሪያ አይደል? ከዛ አንፃር ነው። ኦኬ እሺ ግን እዚህ ጋር አሁን ጥያቄ የሚሆንብኝ ነገር እኔ ፈርዘር እንትን ልበልና አሁን ልክ እንዳልከው ትላልቅ የሂብሩ ስኮላሮች እንደዛ የሚሉት እኔ የሚመስለኝ አኮርዲንግሊ ቅድም እንደተባባለው በሞኖቲስቲክ ስለሆኑ ነው። አንድ አምላክ በሚለው አስተሳሰብ ስለሚያምኑ ይመስለኛል አንድ ለሚለው ኮንሰፕት የመጣው። ግን ታይም ፍሬሙን ብታየው ኢቭን አሁን ኢስላም ኢንፍሉዌንሱን የጀመረው መቼ ነው ሲባል አፍተር ከነብዩ መሐመድ በኋላ ነው አይደለ? ኦልሞስት 7ኛው ሴንቸሪ ኤዲ ምናምን ነው። እና ከዛ በፊት ኢቭን ጁዳይዝም ነበረ። ለምሳሌ አሁን ክርስቲያኒቲ ስታይ ብዙ ኮንፍሊክት እርስ በርስ እንትን ብለው ምናምን ነው። አሁን አንተ እንዳልከው ኢቭን ማለት ነው ይህን ተርም ራሱ ልንሰጠው አሁን የጁሽ ስኮላሮች ኢቭን ከኢስላም ጋር ተመሳሳይ ሆነ እንትን አለ ብለው ዋይናት አንድ አሉም ነው። ስታየው ሁልጊዜ ኮንፍሊክት ላይ ናቸው። ስቲል አሁንም ድረስ የዘለቀ እንትን አላቸው፣ የሀሳብ መጋጨት አለ። ስለዚህ አንድ ነውን ስላሉ ስኮላሮቹ ብቻ ሳይሆን አንድ የሚያደርገው ኦብቪየስሊ እነሱ ሊሉ የፈለጉት ሲመስለኝ አንድ አምላክ ይሁን። ያው በሁለቱም በጁዳይዝምም በኢስላምም ያው አምላክ ልጅ ሊኖር አይችልም የሚለው ኮንሰፕት ስላለ ሞኖቲስቲክ ስለሆኑ በዚህ ተርም ይመስለኛል ኮመን ነን ብለው የሚያስቡት እንጂ ግልጽ የሆነ የቲቺንግ እንትን አላቸው፣ መለየት አላቸው።
ምንም ኮመን የሚያስብል አይደለም። ግን እቺን እንደ ኮመን ጽንሰ ሀሳብ አንስተዋት ነው የአምላክን አንድ መሆን ኮንሰፕት ማለት ነው። ግን አሁን ኢቭን ሪፍሬም ስታደርገው ለምሳሌ ክርስቲያኒቲ ዳይሬክትሊ ከጁዳይክ ጋር የተገናኘ ኦልድ ቴስታመንቱን ባስቀጠለ መንገድ ነው። ኢቭን አሁን ክርስቶስ ተብሎ የሚታሰበው ኦልድ ቴስታመንት ላይ የተነገሩ ፕሮፌሲዎችን አሟልቷል አይደል? የክርስቲያኒቲ ቲቺንግ ፕሮፌሲዎቹን አሟልቷል። ስለዚህ ይዘ መሳያ ነው። እነሱም ኤክስፔክት የሚያደርጉት መሲህ አለ። አይ ዶንት ኖ በእስላሙም በኢስላሚክ ቲቺንግም አለ መሰለኝ እና አሁን ይሄ ኮመን ነው የሚለው ነገር ሴንስ አይሰጠኝም። እና ደግሞ ሌላ ጥያቄ የሚፈጥርብኝ ነገር እንደሆነ ታውቃለህ፣ ኢስላም እንደ ኮንሰፕት እንደ ቲቺንግ ከዛ በፊት የነበረ እንትን ነው አይደለ? ግን ቢፎር 7 ሴንቸሪ ኤዲ እኮ ብዙ ስኮላሮችም እንደሚስማሙበት ትሬስ መደረግ ከሰባተኛው እንትን ሴንቸሪ በፊት ያለው ኤጅ ትሬስ መደረግ አይችልም። ፒንፖይንት መደረግ አይችልም። አሁን ለምሳሌ ክርስቲያኒቲ ስቲል ኮንፍሊክት ውስጥ ያሉት ከጁዳይዝም በኋላ እነሱ መሳዩን አልተቀበሉም እንጂ እኛ ቀጠልን ነው። ግን ኢስላሚክ የሆነውን ግን ሪሊጅን ኢቭን ጌቱ ጋር እንደሆነ ፒንፖይንት አድርገው ወደኋላ ሄደክ እዚህ ቦታ ነው ፍሮም ዘ ቢጊኒንግ ብለህ ትሬስ ማድረግ ይከብዳል። እና ደግሞ አሁን እኔ አንዳንዴ ግራ የሚገባኝ አሉ አይደለ? ኢቭን ከሙሐመድ በፊት ኢሳም ብዙ አሉ ኑህ ምናምን፣ እነሱም እንግዲህ ከክርስቶስ በፊት የነበሩ ናቸው አይደል? ከሙሐመድ በፊት የነበሩ ናቸው። እና አሁን እነሱ ኢቭን ከየት ይሄ ሀሳቡም ኮምፓይል ተደርጎ ስለ ኢስላም የተናገሩት ነገርና ማጆሪቲው የሚስማማበት ማለት ነው፣ አብዛኛው የሚስማማበት የጁዳይዝም ኮንሰፕት። ምክንያቱም አይ ዶንት ኖ አሁን ኢቭን ትሬስ ሲደረግ ራሱ አንዳንዴ ግራ የሚያጋባኝ ነገር ማለት በኢስላም እነሱ የዚህን ሀገር ሰዎች ናቸው ይባላል። እስራኤሎች ግን ኦር ጁሾቹ ኮምፕሊትሊ የሚቀበሉት እነሱ እስራኤላዊ እንደሆኑ ነው። ኤክሰፕት አንዳንዶቹ ማለት ነው ከሶሪያ ምናን ከሲሪያ ምናን የመጡ አሉ የተናገሩ ነብዮች አሉ መሰለኝ እዛ ቢብሊካል ኮንቴክስት ውስጥ የኦልድ ቴስታመንት ላይ ማለት የነሱ ታልሙድ ላይ። እና እኔ አሁን ይሄ ነገር ግራ ይገባኛል። ትሬስ ባክ አድርጌ ወደኋላ ሄደ የቱ ጋር ፒንፖይንት እዚህ ጋር አስነስቷል። አየሽ አይደለ? ሙታንን ብቻ ነው ሙታን እሱ ብቻ አይደለም፣ በአላህ ፍቃድ እውር ሆኖ የተወለደን ይፈውሳል። ያው እውር ሆኖ የተወለደን ይታይሻል፣ ማየት የተሳናቸውን ይፈውሳል። ለምጸኛንም አድናለሁኝ አለ። ለምጽ ያለባቸው ሰዎችም ይፈውሳቸዋል። ቻቸው ምንድነው ያሉት? በዚህ መጽሐፍ የምትጠራጠሩ ከሆነ ባለ መጽሐፍቶቹን ቃሉን አንብበው አንቀጹ ላይ ያለውን አንብበው ሐሳቡ ነገርኩህ። አንተ ቁጥሩን አውጥተህ ማንበብ ከቻልክ ቆይሽ አንዴ። ኡስታዝ ጀማል በቅርብ ካወጣው ማንበብ ትችላለህ። ሱረቱል ዩኑስ ነው። እሺ ኦኬ፣ አውጥተዋል። ወደ አንተም ካወረድ ነው በመጠራጠር ውስጥ ብትሆን እነዚያ ከአንተ በፊት መጽሐፍን የሚያነቡትን ጠይቅ፣ እውነቱ ከጌታ ዘንድ በእርግጥ መጥቶልሃል፣ ከተጠራጣሪዎችም አትሆን ይላል። እሺ ሳንቼዝ፣ አሁን እዚህ ላይ ወደ አንተ ካወረድ ነው በመጠራጠር ውስጥ ብትሆን ብሎ ማንን ነው እያናገረ ያለው? በተጠራጣሪዎቹ ብትሆን የሚለው የአላህ ንግግር ነው ብለህ ነው የምታምነው? ነብዩ መሐመድ ተጠራጣሪ ነበር ማለት ነው በወረደለት ነገር? ወደ ሌላ ጥያቄ አትግባስ። ያለም ግን አንቀጹ ስትፈታው ማለት እስኪ አንዴ ደጋመው ነው። ምንም የሚፈታ አማርኛውን እኮ ነው ያለ። ወደ አንተ ካወረድነው ደግሜ ላንብብልህና ሐሳቡን በደንብ እንትናል ወይ አምራ ከፍትልህ። ወደ አንተም ይላል ተናጋሪ አካል አለ። ወደ አንተም ካወረድነው የወረደው ነገር አለ። ያወረደው አካል ነው እየተናገረ ያለው። ወደ አንተም ካወረድነው በመጠራጠር ውስጥ ብትሆን
እነዚያን ከአንተ በፊት መጽሐፉን የሚያነቡትን ጠይቅ፣ እውነቱ ከጌታ ዘንድ በእርግጥ መጥቶልሃል፣ ከተጠራጣሪዎቹም አትሁን ይላል። አሁን መቀጠል ትችላላችሁ። አዎ ጀማል ቀጥል፣ አንዴ ቀጥል አንተ እና ያው ብቻ ቀጥል፣ እኔ ከምቀጥል አሁን እዚህ ጋር ሳንቺዝ ይሰማሃል። ተናጋሪው መጽሐፉን ያወረደው አካል ነው። መጽሐፉን ያወረደው አካል ምን ይላል? ወደ አንተም ካወረድ ነው ከተጠራጠር ከአንተ በፊት መጽሐፉን የሚያነቡትን ጠይቅ። መልሱንም ደግሞ እዚህ ላይ ያስቀምጧል። ምንድነው ከተባለ እውነቱ ከጌታ ዘንድ በእርግጥ ወደ አንተ መጥቶልሃል፣ ከተጠራጣሪዎችም አትሁን ይላል። ታዲያ መልሱ እዚህ ላይ ካለ ከተጠራጠርክ ጠይቅ ለምን ይላችኋል ከተባለ ይሄ ምን ይባላል? ኺጣቡ ለነብይ ነብዩም አላህ Subhanahu Wa Ta'ala እያናገረ ነው፣ ግን ሐሳቡ ለሌሎች ሰዎች ነው። ለምሳሌ ከታመምክ ሆስፒታል ሄድ ካልኩ ታመሃል፣ ሳንቺስ ታሟል ማለት አይደለም። እንዲሆን እንዲያድርግ ነው። ያ ማለት ማረጋገጫ ነው እየሰጠ ያለው። ምንም አጠራጣሪ ነገር የለበትም። የሚያጠራጥርህ ነገር ካለ እንኳ ይሄ መጽሐፍ ከአላህ ዘንድ እንደተወረደ ከዚህ በፊት መጽሐፍ የሚያነቡ ሰዎች እንኳ ያረጋግጡ እያላቸው ነው እንጂ ተጠራጥረሃልም አይልም፣ ትጠራጠራልም አይልም። መጽሐፉ ደግሞ አንተ ያቀረብከው እንዱ ተናጋሪ ነብዩ መሐመድ ነው ብለ ነው። ኦኬ ለእኔ ደግሞ ይሄንን ለተከታዮቻቸው ከአላህ መጣልን በሚል የነገሩት ነው። ደግሞ ነው ከአላህ ነው የመጣው ካላችሁ ያወረድንልህ መጽሐፍ ሳንቺዝ ከሆነ ሐሳቡን እንድትረዳ አንድ ጥያቄ ልጠይቅህ። እኔንም አስጨርሰኝ ሳወራ ትንሽ እንድትረዳኝ ያለሁበት በዛው ትመልሳለህ። ሳንቺዝ ባለው ችግር የለም። እሺ ከአንተ በፊት ያሉትን ጠይቅ የተባለው ምንድነው? ጥያቄው ምንድነው የሚጠይቁት? እነሱ የሚሰጡትስ መልስ ምንድነው? ይሄን መልስልኝና ቀጥል። ምንድነው የሚጠይቁት? ኦኬ እኔ አሁን ይሄ እንትን ኦልሬዲ ነብዩ መሐመድ ከአላህ መጣልን እያሉ ስለሆነ መልእክቱን የሚያስተላልፉት ይሄንንም ለተከታዮቻቸው ያሉበት መንገድ ነው ብዬ ነው። አንድ ያወረን ጠይቁ ደግሞ የተባለው እንግዲህ እናንተ ናችሁ መላሾቹ። እነማንን ነው ጠይቁ እያለ ያለ? ምንድነው ጠይቁ የተባለው? የሚጠየቀው ጥያቄ ምንድነው? እዚህ ላይ ተቀምጧል። አንብበሃል ግን አንተ ይሄንን ወይ ሰዎች ነው የሰጡ እንደዚህ የሚባል ነገር አለ የሚል ነገር ሰምተህ ነው? አንብቤያለሁ በደንብ አማርኛንማ ብዙ አንብቤያለሁ። ብዙ ኩዌሽኖች አሉ። እሺ ካነበብክ ጥቅሱ ላይ ጠይቁ የተባለው ምኑን ነው? ከተጠራጠራችሁ ለመሐመድ የወረደለትን ቁርአን ከተጠራጠራችሁ ከዚህ በፊት መጽሐፍ ያላቸውን ሰዎች ሄዳችሁ አረጋግጡ እያላቸው ነው። ያ መጽሐፍ ግን ሙስሊሞች ይኑራችሁ አይኑራችሁ አላውቅም። ሙስሊሞች ይኑራችሁ አይኑራችሁ አላውቅም። ሌላ መጽሐፍ እኮ እነዛ ችግር የለውም። እነዛ ጠይቁ የተባሉት የሚጠየቁት ተጠያቂዎቹ ምንድነው የሚሰጡት ማረጋገጫ? እሱ ማን? አንተን እኮ ነው የምጠይቀው። አንተ ነህ እኮ የእምነቱ ተከታይ። እነማንን ነው ያለው? የት ነው መጽሐፉ ያለው? ከዚህ በፊት ያላቸው እነማንን ነው? የት ነው መጽሐፉ ያለው ብዬ እኮ መልሼ የምጠይቀህ አንተን ነው። የት ሂጄ ነው ማረጋገጥ? መልስልኝ አንተ። ነብዩ መሐመድ ከሆነ ያለው ይሄንን የት ሄደን እንድናረጋግጥ ነው? ሙስሊሞች ጋር ከዚህ በፊት መጽሐፍ ነበር ከቁርአን በፊት ኦር ማንን ነው እያለ ያለው? አሁን ትልቁ ችግር ምን እንደሆነ ታውቃለህ? በጣም ከባዱ ነገር በሰው ህይወት ምን እንደሆነ ታውቃለህ? ያልገባውን ሐሳብ የሚሟግት ሰው ነው በጣም ከባድ የሚሆነው ማለት ነው። ጥቅሱ የሚያወራው ሐሳብ ሳይገባ ገብቶኛል 100% አንዴ ወላሂ አልገባህም ከነጭራሹ ማለት ነው። ገብቶኛል። አንተ ግን አልተረዳኸውም። ችግር የለም ይሁን፣ ችግር የለም ይሁን። 0.5 እንኳን አልተረዳም። 0 አንተ ደግሞ 0.4 እንኳን አንድ አልገባህም። ጀጅ እያረከኝ ከሆነ እኔም እንደዛ ነው የምልህ። አንተ አልገባህም ጭራሽ። እሺ ምን ያለ ማን እንዳልገባ እናያለን። እሺ ቃል በቃል አስረዳን፣ ሌሎች ሙስሊሞችም እንዲሰሙ ቃል በቃል
አላህ ለማን ነው ተጠራጣሪ ነህ ያለው ማንን ነው? ሄዳችሁ አረጋግጡ የሚለው ማንን ነው? ኦኬ ጎ ሄድ እኮ ቃል በቃል እናውራ። እሺ ወደ አንተም ካወረድ ነው የሚለው ተናጋሪ ማን ነው? መሐመድ እንደሚለው አላህ ማለት ነው። ጅብሪል ተናጋሪ ጅብሪል ወይስ አላህ? በጅብሪል በኩል ይሄ ልትክድ ነው እንዴ? ወደ ተናጋሪ ማን ነው አልኩ። ጅብሪል መጣ አላልኩም። ተናጋሪ ማን ነው? ማስረጃ ስጠኝ። በጅብሪል በኩል አወረድንልህ ይላል እኮ ይሄን መጽሐፍ በጅብሪል በኩል አወረድንልህ። እሱን አይደለም እሱን አልጠየቅኩም። ተናጋሪ ጅብሪል ነው ላልክበት ማስረጃ ስጠኝ። እኔ እኮ እናንተ ያላችሁኝ ነው። አላህ በጅብሪል በኩል ለነብዩ መሐመድ ተናጋሪ ጅብሪል ነው ያለው ማን ነው? አንተ ብቻ ነው ያልከው። ተናጋሪ ጅብሪል ነው ያልከው አንተ ብቻ ነህ። ካንተ ውጪ ማንንም አላለም። አንተ ማስረጃ አምጣ። ስለዚህ ቀጥታ አላህ ነው ያወራው ነው የምትለኝ? ንገረኝ። እሱን ተውና አሁን ክሌም ላደረግከው ማስረጃ ስጠኝ። ከዚህ በፊት ክሌም ላደረግከው ማስረጃ አምጣ። እንዴ ሙስሊሞች የምትሉት ለነብዩ መሐመድ በጅብሪል በኩል ወረደላቸው አይደል የምትሉት? ይሄን ተሳስቻለሁ ማለት ነው። ሰምቻለሁ። እነሱ የሚሉትን ተዋቸውና ሳንቺስ እነሱ የሚሉትን ተዋቸውና እዚህ ጋር ክሌም ላደረግከው ማስረጃ አለ? ኖ ማስረጃ የለኝም። ተሳስተሃል ካልከኝ ግን አላህን ያወረደው በላይ በቃ ተው። እሺ የማታውቀውን ነገር ዝም ብለህ ኦኬ አንተ ንገረኝ። እሺ እኔ አስረዳለሁ። ጅብሪል አይደለም አላህ ነው በላይ ቀጥታሽ ማስረጃ ሳንቺዝ ማስረጃ እኮ ክሌም ያደረገው ሰው ነው። ይሄ ነገር ይሄ ነው ያለው ሰው ማስረጃ ማምጣት አለበት። እዚህ ላይ የሚናገረው ተናጋሪ አላህ ነው። ቁርአን ላይ ተናጋሪ አላህ ነው። የጅብሪል ንግግር አይደለም። ቁርአን የአላህ Subhanahu Wa Ta'ala ንግግር ነው። ከላሙላህ ነው። ለምሳሌ ተፍሲሩል ሙየሰርን እናንብብ። ምን ይላል? فإن كنت أيها الرسول يا الله ملكتنيا ሆይ ከሆንክ في ريب من حقيقة ما أخبرناك በነገርነው እውነታ ላይ በጥርጣሬ ውስጥ ከሆንክ فاسأل الذين يقرؤون الكتاب من قبلك ከአንተ በፊት መጽሐፍን የሚያነቡትን ጠይቅ من أهل التوراة والإنجيل يتوراتنا يا إنجيل بالبيتوچن فإن ذلك ثابت في كتبهم يا بمصحفاچو ውስጥ የተረጋገጠ ነው። ምንድነው የተረጋገጠው ነገር ሲባል لقد جاءك الحق اليقين ወደ አንተ የመጣው እውነተኛ ነገር ነው። ምረብ ቢከጌታ ቢአንከ ራሱ ወደ አንተ የወረደው እውነት ነው። አንተም ትክክለኛ መልእክተኛ ነኝ ብሎ ይመሰክሩልሃል ጠይቃቸው እያላቸው ነው። ወአነ هؤلاء اليهود والنصارى እነዚህ አይሁዶችና ክርስቲያኖች يعلمون صحة ذلك በአንተ ላይ የወረደው መጽሐፍ እውነተኛ መሆኑን በእርግጠኝነት ያውቃሉ። መጽሐፉን የሚያውቁ ሰዎች ويجدون صفتك في كتبهم የአንተም ባህሪ በመጽሐፍቶቻቸው ውስጥ ያገኛሉ። ولكنهم ነገር ግን ينكرون ذلك ያንን ነገር ያስተባብላሉ مع علمهم به እያወቁ فلا تكونن من الشاكين في صحة ذلك وحقيقته ያ ነገር እውነት መሆኑንና የተረጋገጠ በመሆኑ ላይ አትጠራጠር እያለ ማረጋገጫ እየሰጣቸው ነው እንጂ ሌላ ቦታ ሄድ እያላቸውም አይደለም። አንተ ያነጋገሩን ዘይቤ ስላልተረዳ ሙስሊሞች ነገሮችን ካላወቁ ሌሎችን ማህበረሰብ ሄዶ መጠየቅ አለባቸው እያላቸው ነው እያልክ ነው። ነብዩ መሐመድም ጠይቆ አያውቁም፣ ሙስሊሞቹም ጠይቆ አያውቁም። ይሄ ያነጋገር ዘይቤ ይባላል። ስለዚህ አነጋገርን መማር አለብህ ማለት ነው። እንዴት ቀጥታ እኮ ነው የሚለው ባለ መጽሐፎቹን የሚለው ምን አይነት መጽሐፍ ነው? ባለ መጽሐፎቹን የሚለውን ትክክለኞቹን እውነትን የማይደብቁ እና አብደላህ ኢብኑ ሰላም ቁርአን ከአላህ ዘንድ ነው የወረደው ብለው ያመኑትን እነዛን ናቸው። ነጃሺን የመሳሰሉት ማለት ነው። ራሱን ባለ ቁርአኖቹን ነው እንጂ ሌላ መጽሐፍ አይደለም እያልከኝ ነው። ይሄ እንጂልና ተውራትና ተውራትና እንጂልን የተከተሉ እነ ነጃሺ፣ አብደላህ ኢብኑ ሰላም ትላልቅ ምሁራን ሰልመዋል። አላዋቂዎቹ ነው እዛ የቀሩት። እነዛ ምንድነው የሚያውቁት ሲባል ሰልመዋል ማለት ሰልመዋል ስትል ሰልመዋል ዕውቀት ያላቸው መጽሐፍን የተከተሉ ሰልመዋል፣ እስልምናን ተቀብለዋል። እዛ ክርስቲያና ምንድን ነበሩ መጀመሪያ? ተውራትና እንጂልን የሚከተሉ ሙስሊሞች ነበሩ። እና ወዴት ነው የሰለሙት?
ከዛ ነብዩ መሐመድን ነው የተከተሉት። መጀመሪያ ተውራትና እንጂልን ነበር ሲከተሉ የነበረው። ተውራትና እንጂል ምን ይላል? የአላህ አይደል እንዴስ ሙስሊም አይደሉም ማለት አንድ እሱ ተውራትና እንጂል ምን ይላል? ነብዩ መሐመድ ከመጣ እሱን ተከተሉ ብሎ ያዛቸዋል። ተውራትና እንጂል እንጂ ከመሐመድ በፊት የነበሩት ሙስሊም አይደሉም እያልከኝ ነው? ሙስሊሞች ነበሩ፣ ግን ሙስሊምነታቸው የሚቀጥለው ተውራትና እንጂልን መከተላቸው የሚቀጥለው እስከ መቼ ነው? ነብዩ መሐመድ እስከመጡበት ጊዜ ብቻ ነው። ነብዩ መሐመድ ከመጡ በኋላ ሰልመዋል አልክ። ሙስሊሞች ስሙ ግን ሰልመዋል። ወዴት ነው የሰለሙት? እስልምና አልነበረም እንዴ? አዳምጣ። እስልምና ኻስና ዓም አለው። ኻስና ዓም ታውቃለህ? እስኪ አስረዳቸው ለሁሉም ለሌሎች ሙስሊሞችም እንዲሰሙ እኔም ልስማ። ምን ማለት ነው? ኻስ ዓም ማለት ጥቅላዊ እስልምና ማለት ነው። በአጠቃላይ ቀደምት ነቢያት ሲከተሉ የነበሩ ሰዎችም በጥቅሉ ሙስሊሞች ይባላሉ። በተለየ መልኩ ደግሞ ነብዩ መሐመድ ከተላኩ በኋላ ሙስሊም የነበረ አካሉ እንኳን ነብዩ መሐመድን ከካደ ሙስሊም አይባልም። ይሄ ኻስ ስለዚህ የነበሩት ሙስሊም ነበሩ። ቀጣይ ነብዩ መሐመድን ካልተቀበሉ ሙስሊም አይባሉም። ከተቀበሉ ግን ሙስሊም የሚለውን አረጋግጠው ይሄዳል። እቺ ደግሞ አዲስ የመጣች አስተምሮን አተባከ አዲስ አይደለም። ያዘው እስልምና ኻስና ዓም ተብሎ ይፈታል። ያዘው አላቅም በል። አይ ይሄንን አላቅም ነበር። ከነብዩ መሐመድ በፊት የነበሩት ሙስሊም ናቸው። ከዛ ደግሞ ይሰልማሉ መልሰው። መሐመድ በፊት ይሰልማሉ። ማስረጃ ለስተ ኦኬ አይ የቅድሟን ግን 1094ን በደንብ አብራራልን እስኪ። አሁን ቅድም ያነበብከው እዛ ላይ የለም። በደንብ ላብራራ። ምሳሌ ላይ የለም። ቅድም ያልከው አሁን በሙሉ እዛው ላይ ምሳሌ ልስጥ። ለምሳሌ እኔ ለታላቁ ምን አልኩት? ታላቁ አንተ እኮ ጤነኛ ነህ፣ ጤንነትህን ከተጠራጠርክ ሆስፒታል ሂድ አልኩት። ያ ማለት ሆስፒታል ስትልም ጤንነቴ ነው የሚረጋገጠው እንጂ በሽተኛ መሆን አይደለም እያልኩ ነው። ይሄ ምሳሌ ለዛ አይሆንም። ኧረ ተረጋጋ። ትልቅ ሰው እኮ አይቾክልም። የአንቀጹ መጨረሻ ምን ይላል? አማርኛ ላይ ራሱ የአንቀጹ መጨረሻ ምን ይላል? እውነቱ ከጌታ ዘንድ በእርግጥ መጥቶልሃል አይልም? ስንት ላይ ቁጥሩን ንገረኝ። እዛው ቁጥሩን ራሱ አንቀጽ ንገረኛ። ቁጥሩን እዛው ላይ 1094 ብያለሁ እኔ። አንተ ደግሞ 10 ስንት? 1094 ራሱ እዛ ላይ ሙሉ አንቀጽ እኮ አላነበብክም። መልሱ እዛው ላይ ነው ያለው። 1094ማ አጭር ነች። አለቀ። 95 ልትለኝ ነው? አላለቀም። አይደለም 94 ላይ ራሱ ላይ አንብበው። እዛ ላይ ያለ መልሱ በአማርኛው ወይም ተርጉም በአማርኛ እስኪ ምን ይላል ራሱ በአማርኛ? ኦኬ እስኪ አንብበው። እውነቱ ከጌታ ዘንድ በእርግጥ መጥቶልሃል ይላል። ከተጠራጣሪዎችም አትሆን ይላል። እዛ ላይ ያለ እኮ አንተ እኮ አላነበብክም። እዚህ ላይ ነው የሚያቆመው እኮ እውነቱ መጥቶልሃል እያላቸው ነው እኮ። ከተጠራጠርክ ባለመጽሐፎቹን ሂድና አረጋግጥ እኮ። ምን ማለት ነው? ያ መጥቶልሃል ይለዋል። እውነት መጥቶልሃል ማለት ምን ማለት ነው? ያ እኮ እውነት መጥቶልሃል። ይሄንን ግን ከተጠራጠርክ እውነት አይደለም ካልክ ሂድና አረጋግጥ እያለው ነው እኮ። ልክ አሁን ከቅድሙ ምሳሌ ጋር በቃ አሁን አንዴ ከቅድሙ ምሳሌ ጋር ላገናኝልህ። ታላቁ ጤነኛ ነህ፣ ከተጠራጠርክ ግን ሆስፒታል ሂድ ነው። ምንድነው? እውነቱ መጥቶልሃል፣ ከተጠራጠርክ ግን ጠይቅ ነው። ምን እያለው ነው? ጤነኛ ነህ፣ በቃ ጤነኛ ነህ፣ ግን ከተጠራጠርክ አሞኛል ብለህ ከተጠራጠርክ ሂድ ሆስፒታል እያለው ነው ምሳሌ። ያ ማለት ምን ማለት ነው? ውጤቱ ምንድነው የሚሆነው? ይሄድና ያረጋግጣል። ጤነኛ ነኝ ማለት ነው ይላል። ውጤቱ ምንድነው የሚሆነው ነው? አሁን ጤነኛ ነህ። አሁን እነማን ጋር ነው የሚሄደው? አንዴ ቆይ እባክህ። በምሳሌ መሰረት ያኛው ሆስፒታል ይሄዳል። አንዴ ሐሳቤን ልጨርስ። አንዴ ለምሳሌ እኔ ለታላቁ ጤነኛ ነህ፣ ከተጠራጠርክ ሆስፒታል ሂድና አረጋግጥ ስለው
ሲሄድና ሲያራግጥ ውጤቱ ምንድነው? ጤነኛ ነኝ የሚል ነው የሚሆነው። በተመሳሳይ መልኩ ነብዩም ሰለላሁ ዐለይሂ ወሰለም ለምንድን ነው የምትረብሸው? ትልቅ ሰው አይደል እንዴ? ማለት እንደዚህ ብናወራ እኮ ቀላል ነው ብዬ ነው። አስጨርሰኛ። እሺ መቼ ነው የምትጨርሰው? እሺ ቀጥልሽ። የዛሬ ሳምንት ነው ታገስ። ኦኬ ቀጥል። ለምሳሌ ታላቁ ጤነኛ ነህ ከተጠራጠር ከሆስፒታል ሄድ ካልኩት ውጤቱ ይታወቃል ማለት ነው። ራሱ ከመሄዱ በፊት ራሱ ምን መሆኑ ጤነኛ መሆኑ ይታወቃል። ሄዶ ካረጋገጠም ጤነኝነቱ ነው የሚረጋገጠው ማለት ነው። በተመሳሳይ መልኩ አላህ ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም እንዲህ ከሆንክ እንዲህ አድርግ የሚላቸው አንደኛ ነብዩ ይጠራጠራሉ ማለት አይደለም። ይሄ ምንድነው የሚባለው? ለምሳሌ አላህ Subhanahu Wa Ta'ala በቁርአን ላይ ሽርክ ከሰራ ይላቸዋል፣ ያንተ ስራ ይጠፋብሃል ይላቸዋል። ይሄ አሰምሮትን ነው። በነብዩ አማካኝነት ሌሎችን እያሰማራቸው ነው። የሚጠራጠሩ ሙናፊቆች ነበሩ። ትክክለኛ አማኝ ከነጭራሹ ሙስሊም ቁርአን ላይ አይጠራጠርም። ከተጠራጠረ ራሱ ካፍር ነው የሚሆነው። የሚታሰብ ነገርም አይደለም። ነብዩ በሐዲሳቸው ላይ እኔ አልጠራጠርም አልጠይቅምም ብለዋል። ለምሳሌ ተፍሲር ኢብኑ ከሲርን ተመልከት። ተፍሲር ኢብኑ ከሲር ላይ ምን ይላል? قال قتادة بن دعامة እንዲህ አሉ በለቀና አነ ረሱላህ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ እንዲህ አሉ ላ አሹኩ ወላ አስአል አልጠራጠርምም አልጠይቅምም አሉ። ታዲያ አላህ ለምን እንደዛ ይላቸዋል ሲባል ነብዩን አስታኮ ተጠራጣሪዎቹ የሚያረጋግጡበት ማረጋገጫ መንገድ እየሰጣቸው ነው እንጂ ነብዩም ይጠራጠራሉ ማለት አይደለም፣ ሙስሊሞቹም ይጠራጠራሉ ማለት አይደለም። በእስልምና ጥርጣሬ የሚባለው ነገር አይሰራም። አንድ ሰው ለምሳሌ እስልምና ትክክል ነው ወይስ አይደለም ብሎ ከተጠራጠረ ይሄ ነዋቂዱል እስላም ይባላል፣ እስልምናን የሚያፈርስ ይባላል። አንድ ሰው ሙሉ ቁርአን ይቅርና ከቁርአን አንድ ቃልን ከተጠራጠረ ሙስሊም አይባልም። ስለዚህ ይሄ የሚከሰት ነገር አይደለም፣ ማረጋገጫ እየሰጣቸው እንጂ ትጠራጠራላችሁ የሚልም አይደለም። አንተ ሐሳቡንም አልተረዳም አንቀጹንም አልተረዳም። ባጭሩ ይሄንን ይመስላል። አንተ ካልኩ ሐሳብ ጋር አይልኮን ሌላ ማስረጃ ካለ ትሰጠዋለህ፣ መቀጠል ትችላለህ። ኦኬ። ስለዚህ ጥያቄ ምሳሌ